ሰላም ጤና ይስጥልኝ አድማጭ ተመልካቾቻችን፣ ይህ በዘመድ ሳተላይት ቴሌቪዥን እና በፍኖተ አማራ ዩቲዩብ ቻናል የሚተላለፈው የፍኖተ አማራ ዝግጅት ነው። የፍኖተ አማራ ዝግጅት አዘጋጅና አቅራቢ አንተነህ ገላይ ነኝ። ዛሬ ፍኖተ አማራ ይዤላችሁ የቀረብኩት እንግዲህ የማስረሻ ሰጤንና የዘመነ ካሴን የሰላም መንገድ በሚል አርዕስት ዙሪያ ነው የምንነጋገረው። ሰላም ማስረሻ ሰጤ ሰላምን የመረጠበት መንገድ፣ ዘመነ ካሴ ሰላምን የሰበከበት በእናስረስ ማረ ዳምጤ ተገዶ በወያኔ በብአዴን በኦሮሞማ ተገዶ አምኖበት ከነአቦይ ስብሃት ጋር ከነጀዋር መሐመድ ጋር ከነሕዝቅኤል ጋቢሳ ጋር ሰላም ሰባኪ የሆነበት መንገድ፣ የሁለቱ መንገድ አንድነትና ልዩነትን እናያለን። እንግዲህ ከዛ በፊት አንዳንድ የሆኑ ነገሮችን ማለት ፈልጋለሁ። ባለፈው ሳምንት የሆኑት ቀላል የሚመስሉ ድራማ የሚመስሉ ተውኔት የሚመስሉ ግን ተከታታይነት ያላቸው በጥናትና በስልት የሚደረጉ ዓላማ ያላቸው ዓላማ ተኮር የሆኑ በጀት የወጣባቸው አዋቂዎች ፖለቲከኞች ከአሜሪካን የምዕራባውያን ፖለቲከኞች የዘየዱት ቁጭ ላይ የመከሩበት ስራ እንደሆነ ለመጠቆም ከኦሮሞማው ደርግ ይሄ አሁን አዶና የሚባል ልጅ መጥቶ እያደረገ ያለውን ነገር ወደኋላ እያይዘን ከኦሮሞማ ደርግ ጀምሮ የሆነውን ማያያዝ አለብን። እንግዲህ በኢትዮጵያ የራሷ ባህል ያላት፣ የራሷ የጥንት የጠዋት እምነት ያላት፣ የራሷ ህገ መንግስት ፍትሐ ነገስት ያላት፣ ፍትሐዊነት ከመጽሐፍ ቅዱስ የተቀዳ እግዚአብሔር በሚወደው እግዚአብሔርን ያስደስታል በተባለ ለሰው ልጅ ሁሉ የእግዚአብሔር ፍጡር ነው፣ የሰው ልጅ ሁሉ እኩል ነው፣ እኩልነትን በሚዳኝ ፍትሐ ነገስት የምትታወቀው ፍትሐዊቷ ኢትዮጵያን አባቶቻችን እናቶቻችን አያት ቅድመ አያቶቻችን ሲያንጹልን የሰው ልጅ በሰውነቱ ተከብሮ ፈርሃ እግዚአብሔርን ወርሶ ይሉኝታ ይዞት በትህትና በኩልነት የኖረች የተገነባች ሀገር ነች። ሌሎች ችግሮች እንዳሉ ነው ማለት ነው። ስለዚህ ይችን ሀገር መናድ ማፍረስ ምናምን ያስፈልጋል። ይችን ሀገር ማጥፋት ያስፈልጋል። ይች ሀገር በቀውስ ምድር መሆን አለባት ተባለ። ከቅኝ ግዛቱ ፕሮሰስ የቅኝ ግዛቱን አድዋን የነጭን የበላይነት አከርካሪ ከሰበሩት አባቶቻችን ጊዜ ጀምሮ እና ከዛም በኋላ አለፍም ብሎ የተሞከሩ ሙከራዎች ሁሉ አልሳካ ሲል በ1974 ሄነሪ ኪሲንጀር ኢትዮጵያ በዘር በሃይማኖት በቋንቋ ተከፋፍላ አማራ የጥቃት ኢላማ ተደርጎ ምስቅልቅል ውስጥ በማያባራ ጦርነት ውስጥ መግባት አለባት የሚል ሰነድ ዘማኑዋል የሚባለውን ሰነድ አዘጋጅቶ የአሜሪካ የውጭ ጉዳይ ፖሊሲ መመሪያ ከተደረገ በኋላ ወዲያውኑ ንጉሱ እንዲገረሰሱ ተደረጉ ማለት ነው። ንጉሱ እንዲገረሰሱ ሲደረጉ ጃንሆይ አፄ ኃይለ ሥላሴ ማን መጣ? መንግስቱ ኃይለ ማርያም የሚመራው ደርግ የሚባል የኦሮሞማ ርዕዮተ ዓለምን የታጠቀ የገዳ ስርዓትን አስቀጣይ የመጀመሪያው ምዕራፍ ወደ ስልጣን እንዲወጣ ተደረገ። ይሄም በዘዴና በስልት ኮሚኒስት እንዲሆን ተደረገ። የሚመሩት ግን አሜሪካኖች ናቸው፣ ምዕራባውያን ናቸው። ማነው ሻለቃ ዳዊት ወልደ ጊዮርጊስ አሜሪካ ሰልጥኖ የመጣ የምዕራባውያን ውጤት ነው፣ የእነ አሜሪካ ውጤት ነው። ኢትዮጵያን ለማፍረስ ኢትዮጵያን ለመናድ አማራን ለመምታት ሰልጥኖ የመጣ እነ መስፍን ወልደ ማርያም የምዕራባውያን ውጤቶች ናቸው፣ የኮሚኒስት ውጤቶች አይደሉም። እና እነዚህ ሰዎች የመንግስቱ ኃይለ ማርያም የእውቀት ምንጭ፣ የሀሳብ ምንጭ፣ የአሰራር ምንጭ ሆነው ሲስተሙ ደግሞ ወደ በዘዴና በስልት ወደ ኮሚኒስት እንዲሆን ተደረገ እንጂ መንግስቱ ኃይለ ማርያም ራሱ በተደጋጋሚ ሞስኮ ሳይሆን ዋሽንግተን ነው አንድ ሁለቴ እየሄደ ስልጠና የወሰደው ማለት ነው። ስለዚህ መንግስቱ ኃይለ ማርያም ሲመጣ ዓላማው ምንድነው? ኮሚኒስት በሚባል ስም ሆኖ የኢትዮጵያ መሰረት መናድ ነው፣ የእምነትን መሰረት መናድ ነው፣ ህዝቡን መጨፍጨፍ ነው፣ እናት በልጇ አስከሬን ላይ እንድትዘፍን ማድረግ ነው፣ በጅምላ መፍጀት ነው፣ አማራን ምስቅልቅል ውስጥ መክተት፣ የመሬት ስሪቱን መጥቶ አማራን ከመሬቱ መንቀል፣ ከሀብት ከቤቱ መንቀል፣ ከሀገሩ መንቀል፣ ባህሉን ማንቋሸሽ፣ መደምሰስ፣
አማራን በሙሉ የነቃ የበቃውን ዓለም አቀፍ እውቀት ያላቸውን ከአክሊሉ ሀብተወልድ ጀምሮ የጦር መኮንኖችን በሙሉ እንዲፈጅ እና ምስቅልቅል ውስጥ እንዲከት ተደረገ ማለት ነው። አማራን ባላሰበውና ባልጠበቀው እንደዚህ አይነት ምስቅልቅል ውስጥ ለ17 ዓመት መከራውን በላ ማለት ነው። 17 ዓመት ምስቅልቅሉን ከጨረሰ በኋላ በዘር ማንነት ተገንጣይ ሆነው በወረራ የተዘጋጁ ዘረኞች ወደ ስልጣን እንዲመጡ አሁንም ሄርማን ኮሄን አመቻቸላቸው ማለት ነው። ሂደት ነው። ልክ በዛ ልክ የተናደ ስብናው በዛ ልክ ሲናድ አስከሬን ክቡር የነበረው እንኳንና ዘመድ ልጅና ቤተሰብ ይቅርና የማይታወቅ ሰው አስከሬን እንኳን ክቡር ነው። አስከሬን ይሸኛል። አስከሬን ተቁሞ ነው የሚታለፍ እንደ ባህላችን። አስከሬን ክቡር ነው። ያ እንዲናቅ ያ ሁሉ ባህል እንዲደመሰስ ከተደረገ በኋላ ወያኔ ደግሞ መጣ፣ ኦነግ መጣ፣ ሻዕቢያ እነዚህ ተገንጣዮችን ወራሪዎችን አሁንም የአሜሪካ የውጭ ጉዳይ ምናምን ሰራተኛ ሄርማን ኮሄን ለንደን ላይ አደራድሮ አማራ በሌለበት በዘር ላይ የተመሰረተ ፌዴራሊዝም አቋቁሮ የራስን መብት በራስ መወሰን እስከ መገንጠል የሚል የኢትዮጵያ ሉዓላዊነት ነጥቆ ለክልሎች ሰጥቶ ክልሎች በነገድ ላይ መሰረት እንዲሆኑ ተደርጎ አማራ የሚባል የለም ተብሎ አማራ የሚባል ክልል የለም። የመጀመሪያው የህዝቦች ክልል ክልል 3 የህዝቦች ክልል ነው የሚለው፣ ባለቤትነቱም ለህዝቦች ነው የሚለው። ኦሮሚያ ግን ለኦሮሞ ነው ይላል። 10-15 ማንነት ነባር ማንነት በውስጡ እያለ ከአማራ አሁንም አጽመርስ ተገንጥሎ የተቋቋመው ቤንሻንጉል ጉሙዝ በውስጡ አብዛኛው 70-80% አማራ ሆኖ ሳለ ነባር ኢትዮጵያውያንም እነ ጉሙዝ፣ እነ ሽናሻ፣ እነ በርታ፣ እነ ኮሞ፣ እነ ማኦ ለነሱ ለአምስቶች ሰጥቶ ሌላው በውስጡ ኦሮሞውም አማራውም ትግሬውም ተነፍጎ እንደዛ ሲደረግ አማራ ግን ክልል አልባ ተደረገ፣ ከመሬቱ ተነቀለ። ለስም ለመግደልና አሳዶ ለማጥፋት ብቻ አማራ የሚባለው ስም ተጠቀሙት። መሰረታዊ በህገ መንግስት በሚሉት ጸረ አማራ፣ ጸረ ኢትዮጵያ፣ ጸረ ኦርቶዶክስ የሆነው የዚህ ሄነሪ ኪሲንጀር ሰነድ ውጤት የሆነው የነ ሮማን ፕሮቻስካ መጽሐፍ ውጤት የሆነው ወያኔ እና እነዚህ ወራሪዎች እና ተገንጣዮች ዘረኞች እና ፋሽስቶች የባንዳ ልጆች የሚመሩበት ሰነድ ለአማራ እውቅና አይሰጥም፣ አማራን ጨቋኝ ብሎ ኢትዮጵያን ቀኝ ገዥ አድርጎ የፈረደ ነው ማለት ነው። በዚህ ልክ ኢትዮጵያውያን ከነበረ የሺህ ዘመናት የ3000 4000 5000 ዓመት ዘመናት የተሰራ ስሪት በዚህ ልክ እንዲናድ ተደረገና እነ ወያኔ መጡ ማለት ነው። እነ ወያኔ ሲመጡ በዘር ላይ ተመስርቶ አንተ ኦሮሞ ነህ አንተ ምንድን ነህ እየተባለ የኢትዮጵያ ሉዓላዊነት ተነጥቆ ለክልል ተሰጠ። ክልሎች ደግሞ አቅም ፈጥረው በኢትዮጵያ ሀብትና ንብረት አቅም ከፈጠሩ በኋላ ትግራይ፣ ኦሮሚያ እንዲገነጠሉ የራስን መብት በራስ መወሰን እስከ መገንጠል የሚል ገብቶ ኢትዮጵያ ሉዓላዊነት ተደፍሮ በሁሉም አቅጣጫ እየተቆራረሰች እየተወጋች እንድትቀጥልና ህዝቡ ምስቅልቅልን እንዲለምደው ይሄ የከሰረ የከሸፈ ትውልድ እንዲሆን ስርዓተ ትምህርቱ ተበላሽቶ ስለማንነቱ የማያውቅ የውጭ ቋንቋ መናገርን የሚናፍቅ የውጭ ቋንቋ ማወቅን እንደ እውቀት የሚቆጥር ማንነቱን የሚጠላ ባህሉን የሚያፍር የውጭ ናፋቂ ትውልድ እንዲፈጠር ተደረገ። ሆን ተብሎ ስርዓተ ትምህርቱ ተቀየረ ማለት ነው። ይሄ ደግሞ የነ ሎርድ ማኩሌይ በ1870ዎቹ አካባቢ የጻፈው ነው። የሀገሬውን በራስ መተማመን ለማጥፋት ቋንቋውን፣ ስርዓተ ትምህርቱን በውጭ ቋንቋ ማድረግ፣ በእኛ ማድረግ፣ መቀየር፣ ቋንቋው እንዲበረዝ እና ወደ ውጭ ቋንቋ ተጽዕኖ እንዲሆን የራሱ ማንነት መገለጫ የሆኑ ባህሎች እንዲፋቁ ተብሎ የተበጀውን አካሄድ ተግባራዊ ያደረገ ወያኔ ማለት ነው። ስርዓተ ትምህርቱ ተበላሸ፣ ታሪክ ተፋቀ፣ አማርኛ ቋንቋ መግባቢያ እንዳይሆን ታገደ። በሲስተም በራስ ተግባብቶ አንድ ሆኖ በኢትዮጵያውያን ከጫፍ እስከ ጫፍ የሚግባባው ሶማሌው ከአፋሩ፣ አፋሩ ከአማራው፣ አማራው ከትግሬው፣ ትግሬው ከኦሮሞው፣ ኦሮሞው ከሲዳማው፣ ሲዳማው ከወላይታው፣ ወላይታው ከጉራጌው፣ ጉራጌው ከጉምዙ፣ ጉምዙ ከበርታው፣ በርታው ከአኝዋኩ፣ አኝዋኩ ከኑዌሩ፣ ኑዌሩ ከጋምቤላው እያለ ሲዳማው ከወላይታው እያለ የሚግባባበትን አማርኛ እንዲጠፋና በክልል ላይ የተመሰረተ ቋንቋ ተደርጎ አንድ ክልል ውስጥ ተምሮ የመጣ ኦሮሚያ የሚባል የሲኦል ምድር ውስጥ ተምሮ የመጣ ኦሮሞ አዲስ አበባ ሲመጣ ወይንም ትልቅ ከተማ ላይ ሲወጣ መግባባት እንዳይችል ተደረገና እንደዛ እንዲፈራቀቅ ተሰራ ማለት ነው።
ከዛ በኋላ አዲስ እምነት ጴንጤ የሚባል እንዲፈለፈል ተደረገ። ግብረ ሰዶም እንዲተዋወቅ ምን እንዲል ተደረገ። ይሄን ሁሉ የሚያስተዋውቁት በጥናት መሆኑ የሚታወቀው ትግሬዎች ናቸው። ትግሬዎች ናቸው። አብዛኛውን ሴት ለሴት ወንድ ለወንድ የተወገዘ የረከሰ ከማንነት የወጣ የሚያስተዋውቁት እነዚህ እየተመለመሉ ገንዘብ እየተሰጣቸው ትግሬዎች ናቸው። አንድ ሆቴል አዲስ አበባ የምንቀመጥበት ነበረ፣ ሻይ ቡና የምንልበት። እዛ የሚመጡ ሴቶች ነበሩ። ሴትና ሴት አልጋ ይዛሉ፣ ይወጣሉ፣ ተመልሰው ቆይተው ውለው ይመለሳሉ ማለት ነው። እና እንዲህ አይነቱን ነውር እያስፋፉ ያደረጉት ከአማራ ጥላቻ በአማራ ጥላቻ ስለተቀረጹ በኢትዮጵያ ጥላቻ ስለተቀረጹ ኢትዮጵያን የጎዱ አማራን ያጠፉ ስለሚመስላቸው ራሳቸውን አርክሰው ራሳቸው የሰይጣን መጫወቻ አድርገው የሀገሬውን ባህልና እምነት ሲያዋርዱ ትውልዱን በዛ ሲቀርጹ ነበር ማለት ነው። እና መለስ ዜናዊ ወጥቶ ሌብነት እስካልተያዘ ድረስ ስራ ነው ብሎ ሌብነትን አስተዋወቀ ለትውልዱ ማለት ነው። ከዛ ካድሬ መሆን የሀብት ምንጭ እንዲሆን ተውኖ የወያኔ ካድሬ መሆን፣ የብአዴን ካድሬ መሆን፣ የነ ኦሮሞማ ካድሬ መሆን፣ በዘር የተመሰረቱት የፖለቲካ አደረጃጀቶች አሁን ላሉት በሙሉ የነዛ ካድሬ መሆን ሀብት ማግኛ ስልጣን ማግኛ ነው። ስልጣን ደግሞ የሀብት ምንጭ ነው፣ የዘረፋ ነው። መለስ ራሱ እስካልተያዝክ ድረስ ስርቆት ስራ ነው ብሏል፣ ሌብነት ስራ ነው ብሏል ተብሎ በፓርላማ እንደዚህ እየተደረገ እየረከሰ ማንነታችን መጣ ማለት ነው። ከዛ እነዚህ ይሄንን ካስፋፉ በኋላ ማን ተመለጠ? ሁለተኛ ዙር ኦሮሞማ መጣ። ኦሮሞማ ኦነግ ስሙን እየለዋወጠ ምን እያለ ሲመጣ መሪ ማን ተደረገ? አብይ አህመድ። የአብይ አህመድ ገጸ ባህሪ እንዴት ሆኖ ተቀባለት? ከሰው ጎራ የወጣ ወበዴ አይሉት፣ እብድ አይሉት፣ አላዋቂ አይሉት፣ አዋቂ አይሉት፣ ግራ የሚያጋባ ሆኖ ተቀረጸ። ሆን ተብሎ ነው። ዛሬ አንዳንድ ሰዎች አብይ እብድ ነው፣ የአእምሮ በሽተኛ ነው፣ ናርሲሲስት ነው፣ በዚህ ወጥቶ በዚህ ወርዶ ይላሉ። አለማወቅ ነው፣ ወይንም ምንጩን አለመረዳት ነው፣ ወይንም ምንጩን ላለመንገር ነው። በፍርሃት ቆፈን የተሸበበ እውነትን አዳፍኖ ዝም ብሎ ወይ ዝም አይል ወይ አልኩ ለማለት ነገር የሚያበላሽ ነው። አብይ ሆን ተብሎ እንደዛ እንዲሆን ተደረገ። የኢትዮጵያን ይሄ የስነ ስርዓትን ነውርን ስነ ስርዓት እንዲያጠፋ ነውርን እንዲያስፋፋ ይሉኝታን እንዲፍቅ ፈራ እግዚአብሔርን እንዲያጠፋ ተደርጎ የተሳለ ነው። ከሀገሬው ባህልና እውቅና ውጭ በውጭ ባህል በቃ መተቃቀፍ፣ ግብረ ሰዶምን ማስፋፋት ነገረ ስራው በሙሉ ነባር ኢትዮጵያ ያስባሉትን ባህሎች፣ ሴቶች፣ ትውፊቶች መፋቅና ማጥፋት፣ ኢትዮጵያውያንን ያስተሳሰሩ ገመዶችን በጣጥሶ ማጥፋት እና በማንነት ቀውስ ውስጥ የወደቀ ማንነቱን የማያውቅ ትውልድ መፍጠር ማለት ነው። ይሄ ነው ዲዛይን ነው የመጣው ማለት ነው። አብይ በዚህ ልክ ነው አብይ የመጣ እና ቱታ ለብሶ የሆነ ነገር ሰዎችን ሰላም ሲል ሂዶ ሲታሻሽ ማሳጅ ሲያደርግ ምናምን ይሄ በጥናት የሆነ እንጂ ዝም ብሎ በአጋጣሚ የአብይ ባህሪ የወለደው አይደለም። ካራክተሩ በዚህ ልክ ነው ዲዛይን ተደርጎ አብይ የተገለጸው ማለት ነው። እና ከጎረቤት አገር ጋር ከዚህም ከዛም ግጭት እንዲፈጥር ምን የሚል ኢትዮጵያን መዋረድ ነው። ኢትዮጵያን ለማጥፋት ተቋሞችን ማጥፋት ነው። ተቋሞችን ለማጥፋት ተቋሞችን የሚመሩ ሰዎች ደካሞች፣ የማያውቁ ደንቆሮች፣ የባንዳ ልጆች፣ ስለ ሀገር ፍቅር፣ ስለ ሕዝብ፣ ስለ ወገን ፍቅር የሌላቸው ከሰውነት የወጡ ሆነው እነዛ ደግሞ ተጨማሪ ስልጠና ሲሰጣቸው፣ ትሬኒንግ ሲሰጣቸው፣ ሲሰለጥኑና ማንዋል የሚመሩበት ሲዘጋጅላቸው በዛ ማንዋል ሲመሩ ተቋሙ ሞተ ማለት ነው። ተቋሙ ሞተ ማለት ኢትዮጵያ ሞተች ማለት ነው። ብርሃኑ ጁላን ምርኮኛውን 10 አለቃ ምርኮኛ 10 አለቃ ኢታማጆር ሹም ብሎ መሾም፣ የማያውቀውን እውቀት መስጠት፣ ከዛ በኋላ አገሪቷን ጦር እንዲመራ አብይ አህመድም በዚህ ልክ አሰልጥኖ መጥቶ ኢትዮጵያ እንዲመራ ማድረግ እንደዚህ ማለት ነው። እና ከዛ የአብይ አህመድ ቃል አቀባይ ምናምን ተብላ ንጉሱ ጥላሁንን ነው ምናምን የተካች ብሌን ስዩም ነው ብሌን ምናምን የምትባል ሴትዮ መጣች እና ሴትም ወንድም አይደለሁም ምናምን አለች። አቶም ወይዘሮም አትበሉኝ። መምህር ዘመድኩን በቀለ ባለፈው ሳምንት ውስጥ ሲያነሳ ሰምቻለሁ እና በደንብ አድርጎ ነው ያስቀመጠውና ሴትም ወንድም አትበሉኝ ነው፣ አቶም ወይዘሮም አትበሉኝ ነው ያለች። እንግዲህ ይሄ የእግዚአብሔርን ፍጥረት ስንፈጠር ወይ ሴት ነን ወይ ወንድ ነን። እንደዚህ በአጋጣሚ ደግሞ
አንዳንድ ጊዜ የሆነ ወደ አንዱ ያደላ ሴት መስሎ ወደ ወንድ ያደላ፣ ወንድ መስሎ ወደ ሴት ያደላ፣ ይሄ እግዚአብሔር ፍጥር ነው። የባዮሎጂካል ፕሮሰሱ ውጤት የሆነ አንዳንድ መዛነፍ ይመጣል። ሙቴሽን ነው ምን እንደሚሉት ባዮሎጂ ማለት ነው። እና ያ እንዳለ ሆኖ ግን እኔ ሴት ነኝ እኔ ወንድ ነኝ ጾታ ነው፣ ተፈጥሮ ነው፣ እግዚአብሔር የፈጠረን ነው። ይሄን ለመፋቅ የሰይጣኑ ዓለም የጭራቁ ዓለም ይሄንን ፕሮሞት ያደርጋል። እነ ፕሬዚዳንት ትራምፕ ከመምጣታቸው በፊት ያስቆሙት ዩኤስአይዲ የሚባል ድርጅት የዘጉት እየከፈለ ይሄን ሲያሰራ ነበረ። በቪየትናም በተለያዩ የኤሽያ ሀገራት፣ የደቡብ አሜሪካ ሀገራት አውሮፓን ኦልሬዲ ስለተቆጣጠሩት አውሮፓን የሰይጣን ምድር ስላደረጉት በስልጣኔ ሰበብ ከማንነቱ ጎራ አውጥተው ብረት በብረት ሰውነት ሁሉ ብረት በብረት የተበሳሳ እንዲሆን አድርገው እምነቱን አጥፍተው በውሸት ሰው ሰራሽ የጴንጤ እምነት አማለው ከዛ በኋላ ከእምነት ውጭ የሚጨበጥ ነገር ሲያጣ እምነት አልባ እንዲሆን አድርገው በግብረ ሰዶም በምናምን ውስጥ ከተው ጾታውን እንዲቀይር መንግስት ስፖንሰር እያደረገ ገንዘብ እየከፈለ የአሜሪካ መንግስት እያደረገ እንዲሄድ ያደረጉትን በበጀት ሰዎች እያሰለጠኑ ሲደረግ ብሌን ስዩም የዚህ ውጤት ናት። መጣ ኢትዮጵያ ውስጥ ጾታ ወይዘሮ አቶ አትበሉኛለች። ቪየትናም ውስጥ፣ ስሪላንካ፣ ታይላንድ፣ የተለያዩ ሀገሮች ዩኤስአይዲ ሲሰራ የነበረውን እነ ትራምፕ ያጋለጡትን መረጃ ወደኋላ ሄዳችሁ እንትን በሉ። 25 ሚሊዮን ዶላር ወንድ ነኝ ሴት ነኝ እንዳይል ህዝቡ ይሄን እንዲሰራ ለጋዜጠኛ 15 ሚሊዮን ዶላር ጾታ እንዲቀይር ይሄ ኤልጂቢቲኪው ምናምን የሚሉት የጾታን መቀየር ግብረሰዶምን ማስፋፋት እንዲስፋፋ ይሄን በጀት እየመደበ የአሜሪካን ግብር ከፋዮች ገንዘብ ተመድቦ ማለት ነው። እና እነዚህ ጭራቆች የሰው ልጅ ከፈጣሪው ወጥቶ በሰይጣናዊ ዓለም እንዲሄድ የሚደረገው ስራ ውጤት ናት። ብሌን መጣ ወንድም ወይዘሮም አቶም አትበሉኝ ስትል ማለት ነው። ከዛ በኋላ ያ እንደዛ እየተደረገ የጴንጤ እምነት ከዚህም ከዛም ተስፋፋ፣ እንደ ጉድ ተስፋፋ። ሁሉም እየተነሳ ፓስተር ሆነ፣ ሁሉም እየተነሳ ኢየሱስን አናገርኩት አለ፣ ሁሉም እየተነሳ ልሳን ቋንቋ ተናጋሪ ሆነ። ህዝቡን በኢኮኖሚ የደህየውን ህዝብ በስርዓተ ትምህርት የተበላሸውን ሆን ተብሎ በፖሊሲ አስተሳሰቡ እንዲበላሽ የተደረገውን ትውልድ በየአዳራሹ እየሰበሰቡ ሰርቶ እንዳይኖር ሰርቶ እንዳያፈራ በዚህ ልክ ቡክህን ይዘህና ብር ይሞላልሃል እያሉ ትውልዱን ማጥፋት ተቀጣጠለ። ይሄም በውጭ ነው ስፖንሰር የሚደረገው እና በውጭ ነው ስፖንሰር የሚደረገው፣ በምዕራባውያን ነው ስፖንሰር የሚደረገው። እንግዲህ እነዚህ ምዕራባውያን ናቸው ይሄን በሙሉ እንዲህ አይነት አጥፊ ለሰው ልጅ አጥፊ የሆነውን ለሀገር ሰላምና ደህንነት እንቅፋት የሚሆነውን ነገር የሚያስፋፉት እነዚህ ናቸው። በበጀት ኤንጂኦዎች አሏቸው፣ በእምነት ስም በልማት ስም በምን ስም የሚሰራጩ ሁሉም ኤንጂኦዎች ይሄንን ለማስፋፋት እና የአፍሪካንም ሆነ የሌላውን ሀገር ሪሶርስ ለመቦጥቦጥ አገሪቷን ምስቅልቅል ውስጥ መክተት፣ ህዝቡ እንዲሰደድ ማድረግ፣ መንግስቱ የነሱ ተወካይ የነሱ አሻንጉሊት ሆኖ አገሩና ህዝቡን የካደ አገሩና ህዝቡን የሸጠ እንዲሆን የሚያስደርጉ ናቸው እንጂ ለሰው ልጅ ሰላም ለሰው ልጅ እርዳታ ብለው አይደለም ኤንጂኦዎች የሚቋቋሙ። ይሄን ሁሉ ማቀበል አለብን። እና ሀገራትን በቅኝ ግዛት ሲጨፈጭፉ የሰውን ልጅ እንደ ባሪያ ብለው ሲሸጡ እነ እንግሊዝ፣ እነ ፈረንሳይ፣ እነ ጀርመን፣ እነ ሆላንድ፣ እነ ጣሊያን፣ እነ አሜሪካ እንኳን በቅርብ ተወልዳ አሁን የሁሉም የጭራቆች ጭራቅ ሆነው እንዲመጡ የተደረጉ እየሄዱ ዓለምን በአውሮፕላን ሲደበድቡ ሲጨፈጭፉ የሚታወቁ ናቸው። እና እነዚህ አስተምረው የለቀቋት ብሌን መጣች። እኔ ወንድ አይደለሁም እኔ ሴት አይደለሁም ወይዘሮም አቶም አትበሉኝ ተብሎ በር ተከፈተ ማለት ነው። ይሄ እምነቱ ደግሞ ጴንጤነት በዚህም በዛም ህዝቡን ናላውን እያዞረው ነው። እግዚአብሔር ራሱ ፈጣሪ ራሱ ሰርተህ ኑር በላብህ ጥረህ ግረህ ብላ፣ የሰው ላብ እንዳትነካ ነው፣ የሰው ሀብት እንዳትመኝ ነው የሚለው 10ቱ ትእዛዛት የሙሴ ህግጋት። እና ከዛ እንዲወጣ እያደረጉ በዚህ ልክ እንዲያንሆልሉት በህግ ተፈቅዶ አብይ አህመድ ራሱ ሂዶ በየእንትኑ ትከሻ እየዳበሰ ምን እያለ እንዲህ አይነት ጨፍጫፊ የሰው ልጅ ህፃናትን እና አዛውንቶችን መነኮሳትን በቦምብ የሚደበድብ መሪ እንደገና ደግሞ ቸርች ሂዶ ትከሻ ሲዳበስ ምናምን እንዲህ አይነት ውስጥ ውጥንቅጥ ውስጥ እየከተቱ ነው ያሉት የኢምፔሪያል አሜሪካኖች ናቸው ማለት ነው። ስለዚህ እነዚህ ሰዎች አሁን ደግሞ ማንን አመጡ? አዶናይ የሚባል ሰው ተላከ ማለት ነው። ይህም ስፖንሰር ተደርጎ መጣ። ወጣቱን ትውልዱን ከእምነት ከባህል ከይሉኝታ ከትህትናው ከስነ ስርዓት እንዲወጣ ከፈሪሃ እግዚአብሔር እንዲወጣ እንዲፋታና
ከዛ በኋላ በማያውቀው ቀውስ ውስጥ ገብቶ በማያውቀው አካሄድ ውስጥ ገብቶ ከዛ የሚቀጥለው አሁን ይሄ አዶናይ የሚባል ልጅ የሚያስተምረው ትውልድ እና አዶናይ መሆን የሚጓጓው ከ20 ዓመት በኋላ የከሸፈ ትውልድ ይሆናል ማለት ነው። የከሸፈ ትውልድ አገሩ ተዘረፈ፣ አገሩ ተቆፈረ፣ ምን አለ አያገባውም ማለት ነው። ለዚህ ነው እያመቻቹት ያሉት ማለት ነው። ልክ ይሄ ተፈቅዶ ነው፣ በመንግስት ተፈቅዶ ተገደው እነ ሰራዊት ፍቅሬ ተገደው ነው። በነገራችን ላይ እዚህ ጋር ከአዶናይ ከሚባል ጋር የቀረቡ ሰዎች ተገደው ነው። ገንዘብ ይሰጣቸዋል፣ አለበለዚያ ምረጥ ይባላል። ገንዘብ ይሰጣል፣ ታደርጋለህ፣ አይ ካልክ በህይወት አትኖርም ይባላል። ተገደው ነው እነዚህ እና ስርዓቱ የሚቆምላቸው የለም። ያስገደዳቸው መንግስት ነው። ወደ ውጭ ደግሞ አቤት ብሎ የሚሰማቸው የለም ማለት ነው። አሁን ለተወሰነ ጊዜ ይሄ ምዕራባውያን አቅም ተዳክሞ በራሱ ቁርሾ እየተንኮታኮተ ድራሹ እስከሚጠፋ ድረስ አሁንም የማጥፋት አቅም አለው ማለት ነው። የማጥፋት አቅም አሁንም ከፍተኛ ነው። የአሜሪካ የማጥፋት አቅም ከፍተኛ ነው። ስለዚህ የነ አዶናይ የነ ብሌን የነ አብይ አህመድ ገጸ ባህሪ ተልኮ ሰልጥኖ የመጣ ሆን ተብሎ የሚተገበር ህዝብን ከማንነቱ የሚያፋታ፣ ባህልን የሚደመስስ፣ ነውርን የሚያስፋፋ፣ ትውልድን የሚያበላሽ ማለት ነው። ትውልድ ተበላሸ ማለት ሀገር መቀጠሉ ቆመ ማለት ነው። በእንደዚህ አይነት አካሄድ ኢትዮጵያ ከሄደች ከ70 ዓመት በኋላ ኢትዮጵያ ምንም ብትንትኗ የወጣ ሰው ለሰው የሚበላላበት፣ ሰው ለሰው የሰውነት ክብር የጠፋበት ምድር ይሆናል ማለት ነው። ይሄ ነው እንደዚህ አይነት ነውር የሚስፋፋው ማለት ነው። እና እነዚህ ነገሮች በዚህ መቃኘት አለብን እላለሁ። ሌላ አሁንም መጨመር የምፈልገው የኛ ፖለቲካና የዓለም ፖለቲካ፣ የአማራ ህልውና ትግልና የዓለም ፖለቲካ አሁንም የተያያዘ ነው። ከዚህ በፊትም ለውጦች መንግስቱ ኃይለማርያምን ሲያመጡት ኮሚኒስትነት እየተፋፋመ በነበረበት ወቅት ነው። መንግስቱ ኃይለማርያምን አምጥተው ሆን ብለው ኮሚኒስት አስደርገው ያንን የፈጠሩት። አሁንም መንግስቱ ኃይለማርያም ሲወድቅ ኮሚኒስት ወደቀ ምናምን የሚባለው ሁኔታ አለ በዓለም ላይ አብሮ የተከሰተ። እዛ እነ ወያኔ እነ ምናምን ተወለዱ። እነ ወያኔ ምናምን ደግሞ ካፒታሊዝሙ የጭራቁ ፖለቲካ አራማጅ ምዕራባውያን የሰው ልጅ ጸር የዓለም የጦርነት ምንጭ የቀውስ ምድር ያደረጓት ዓለምን ምዕራባውያን ፖለቲካ ሴራ ወያኔንና ኦነግን ወለደ ማለት ነው። እነዚህ ደግሞ እየተጋለጠ የእነዚህ የጭራቁ ፖለቲካ ማንነት እየተጋለጠ እና የሚቀናቀን ኃይል ሲመጣ ደግሞ እየተንገዳገደ ነው። አሁን እየተንገዳገደ ቁልቁለቱን ጀምሯል፣ እየተንደረደረ ነው። ይሄ ደግሞ ሲሆን ኢትዮጵያ ውስጥም አሁን ለውጥ እየመጣ ነው ማለት ነው። በቃኝ አለ። እንዲገደል እንዲጠፋ ተወስኖበት እሴቱ፣ ባህሉ፣ እምነቱ እንዲደመሰስ፣ ከአጽመ ርስቱ እንዲነቀል፣ ዘሩ እንዳይቀጥል በአምካኝ ክትባት በኤንጂኦ በተለያየ አሁንም ኤንጂኦዎች ገባ ወጣ እያሉ ነው እየተከተበ እንዳይወልድ የተደረገ በተላላፊ በሽታ እንዲያልቅ የሚደረግ በጦርነት በኢኮኖሚ ደሂቶ በጦርነት ተደብድቦ እንዲጠፋ የተደረገው አማራ ደግሞ አሃልና ተነሳ። ሲነሳ ሁሉ ነገር ተደረማመሰ ማለት ነው። የአሜሪካ ምዕራባውያን ተርበተበቱ ማለት ነው። ይፈሩታል። አድዋ ነው የሚመጣ ጭንቅላታቸው ውስጥ። አማራ ሲነሳ አድዋ ነው ትዝ የሚላቸው። ስለዚህ የአሜሪካ አምባሳደር ጥቁር አመጡ። ነጮች ስለማይሆኑ ተመሳሳይ ከለር ተብሎ ጥቁር አመጡ። ማሲንጋ የሚባል ማሲንጋ በየቀበሌው በየቤቱ እየዞረ የአማራ ትግል የሚዳከምበትን፣ የፋኖ ትግል ከጥቅም ውጭ የሚሆንበትን፣ ቅጥረኞች፣ ወራሪዎች፣ ተገንጣዮች፣ ዘረኞች፣ ፋሽስቶች ደግሞ በስልጣን ላይ የሚቆዩበትን ስራ መስራት ጀመረ ማለት ነው። የምዕራባውያን የሚባሉት ኤምባሲዎችም በሙሉ ወያኔን ለማዳን ከመቀሌ አዲስ አበባ ሲመላለሱ ይውላሉ ማለት ነው። እነዚህ ዲፕሎማት ተብለው የተቀመጡ ዓላማ ከመመሪያ የሚወርድላቸው የምዕራባውያን ፖለቲከኞች ወያኔን ለማዳን የአማራን አጽመ ርስት በሰው ሀገር ገብተው ምዕራብ ትግራይ እያሉ እንግዲህ አንድ ዲፕሎማት ግንኙነት አለው። በሀገር ውስጥ ጉዳይ በፍጹም የዲፕሎማት ስራ በዓለም አቀፍ ግንኙነት ሕግና ደንብ መሰረት የዲፕሎማት ስራ በውስጥ ጉዳይ አይመለከተውም። የሀገራትን የኢኮኖሚ ትስስር፣ የዜጎችን በዛ ሀገር ላይ ፍላጎት እና አንዳንድ ችግር ሲፈጠር ያንን ማክበር፣ ሀገራትን በፖለቲካ ጉዳይ ፈጻሚ ሆኖ የመንግስቱ ወኪል ሆኖ መንግስት ለመንግስት ሀገር ከሀገር በኢኮኖሚም በፖለቲካ በዲፕሎማሲ በዛ የሚደረገውን ግንኙነት ማድረግ እንጂ በውስጥ ጉዳይ አይመለከተውም። እና የምዕራባውያን እንትኖች መፈንጫ ሜዳ ያደረጉት መንግስቱን እነሱን የሚቆጣጠሩት ካደረጉ በኋላ
ወያኔን ካስቀመጡ በኋላ ፈነጩበት። አሁን ደግሞ አብይን አምጥተው እየፈነጩበት ይገኛሉ ማለት ነው። እና ቤተክርስቲያኗ ተንዳለች። ትልቁ እንትን ሆኗል። መሰረት የሆነ የሀገር መቆም ሀገር ቀጥ አድርጎ የያዘ እንደ ምሰሶ ቀጥ አድርጎ የያዙት ባህሎች እንዲናዱ እንዲጠፉ የሚያደርጉት እነዚህ ምዕራባውያን ስፖንሰር የሚያደርጉት ማለት ናቸው። እና እነዚህ ሀገራት አሁን የካፒታሊዝም ዓለም እያበቃ በመጨረሻው ዘመን ላይ እየተንኮታኮተ ይገኛል። እና ከዚህ ጋር ተያይዞ ኤንጂኦ ግብረሰናይ ድርጅቶች በተለይ ደግሞ አሁን ለምሳሌ አውስትራሊያ አማራ ውስጥ ሊሰራ ተፈራረመ። የጀርመን መንግስት ላሊበላ ላይ እንትን በድሮን ሲጨፈጨፍ መግለጫ ያወጣ የለም። አማራ ሲጨፈጨፍ ይህን ያህል ድሮን በዱባይ በኤሚሬት በኩል በምዕራባውያን ፍቃድ በአሜሪካ ፍቃድ ኤሚሬቶች እያስታጠቁ ቱርክ እያስታጠቀ ሲጨፈጨፍ መግለጫ ያወጣ የለም። ግን ፋኖ ተነስቶ ሲንቀሳቀስ እና ትግሉ ወደ ስር ነቀል ለውጥ እየመጣ መሆኑ ሲታወቅ ኤንጂኦ እያሉ ደግሞ ይገባሉ። ሲሄዱ የሚገቡት አንደኛ መሬቱ ምን የተፈጥሮ ሀብት እንዳለው ለማጥናት፣ ሁለተኛ ደግሞ በተለያየ መንገድ በክትባትም በምንም ህዝቡን የሚያፈዝ እና የሚያደነግዝ ዘር እንዳይቀጥል የሚያደርግ ስራ ለመስራት ነው። ሌላ አይደለም። እርዳታ ሊረዳ የሚችል መጀመሪያ የዛንን ህዝብ ሰቆቃና በደል መንቀፍ አለበት። ድሮን እንግዲህ የመጨረሻው ዘመኑ የደረሰበት የሚሊተሪ ሳይንስ የመጨረሻ ነው አሁን ባለው ሁኔታ ማለት ነው። በዛ ኖርማል ህዝብ ህፃናት ሲጨፈጨፉ፣ የሰው ገላ ሲገፈፍ፣ እንደ ከብት ቆዳ ሲገፈፍ፣ የህፃን ልጅ ሴት ጡት ሲቆረጥ ያንን ሁሉ አላወገዙም። ግን እርዳታ ልንሰጥ ምናምን ይባላል ማለት ነው። ይሄ ሁሉ የጠላት ስራ ነው። ጥቅም የለውም ለአማራ። ሲገደል አይዞህ ያላለው መገደሉን እውቅና ላልሰጠው ሌላ ልረዳህ መጣሁ ምናምን ይሄ ውሸት ማታለያ ነው ማለት ነው። እና በቅኝ ግዛት ሲሸነፉ ምናለ አንድ ዶክተር ደብሩ አንዴ ጣሊያን በአድዋ ሲሸነፍ መነኮሳት ይሄ ሚሽነሪ እያደረገ የቄስ ምናምን እያደረገ ላከ መልሶ አለም 40 ዓመት አጥንተው ከጨረሱ በኋላ ሁለተኛው ዙር ጦርነት ጊዜ እነዛ ሚሽነሪዎች መነኩሴ ሃይማኖት አስተማሪ ምናምን የነበሩት በሙሉ ካባቸውን እየጣሉ ልብሳቸውን እየቀየሩ ወታደራዊ ልብስ እየለበሱ ኮሎኔል እና ጀነራሎች ነበሩ። እንደዛ ሆኖ ነው የተገኘው የተባለ እና አሁንም እነዚህ ኤንጂኦዎች ምንም በካፒታሊዝም ስርዓት የሚመራ ለሰው ልጅ እርዳታ ሊሰጥ አይችልም። ገንዘብ ነው የሚያሳድደው። ገንዘቡን የሚያገኝበትም በእርዳታ ሰበብ፣ በገዛ ሰበብ፣ በልማት ሰበብ እያደረገ በማንኪያ ጠብ አድርጎ አካባቢውን የሚያጠፋበትን በሂደት ጠብ አድርጎ ነው እንጂ ሰውን ሊጠቅም የሚችል ነገር አይሰራም። መሰረቱ ካፒታል ነው። ካፒታል መሰብሰብ ነው። የምዕራባውያን ኢኮኖሚ ደግሞ የተገነባው በአፍሪካ ሪሶርስ ላይ ነው። ዛሬ ላይ እየተንገዳገዱ የመጡት እነ ፈረንሳይ፣ እነ ጀርመን፣ እነ እንግሊዝ አመታዊ በዓላቸውን እየቀነሱ ቀን እንኳን መፋቅ ሲጀምሩ ማታና ቀን መብራት ማጥፋትና በፈረቃ ሲገቡ እነ ጀርመን እነ ፈረንሳይ የክሪስማስ እንኳን የሚበራ መብራት ሁሉ ማጥፋት የጀመሩት ሪሶርሱ እየቀረ ስለመጣ ነው። አፍሪካ ትብታቡን እየበጠሰ ከነዚህ ትብታብ እየወጣ ስለመጣ ነው። ስለዚህ ህልውናቸው በአፍሪካ ሪሶርስ ላይ ስለተመሰረተ ያንን ሪሶርስ ለማሳካት በኤንጂኦ በልማት በምን ስም ይመጡና ያንን ያደርጋሉ እንጂ ፈረንሳይ፣ ጀርመን፣ አሜሪካ ምናምን የሰራው አስፋልት የሰራው ድልድይ የሰራው የባቡር ሀዲድ ምናምን የሚባል የለም። ቻይናን የሰራው ልማቱም ወይ ራሽያን የሰራው። እነዚህ መጠው በምግብ ስንዴ እየሰጡ ሰው እንዳይሰራ ሰርቶ እንዳይለወጥ ነው የሚያደርጉ። በእነሱን ስንዴ እንዲጠብቅ ነባር ዘር ነው ቢልጌት ስፖንሰር እያደረገ የሀገሬን ነባር ዘር ነው የሚያጠፋው። የሀገሬውን ነባር ዘር አጥፍቶ የስንዴውን፣ የጤፉን፣ የበቆሎውን፣ የማሽላውን፣ የድንቹን፣ የገብሱን የሁሉንም ዘር አጥፍቶ በእነሱ አርቲፊሻል ዘር ተቆጣጥረው የምግብ ቁጥጥሩን እንዲያንቆ ለመያዝ ነው እየሰራ ያለው። እና አብይ አህመድ $250 ሚሊዮን ስል ነባር ዘር ጠፍቶ የነሱ ጂኑ ሞዲፋይድ የተደረገ ዘር መጥቶ ያ ይሰራጫል፣ ያ ዘር ይዘራል፣ ይበቅላል፣ ያ ይበላል፣ ሰው ከልክ በላይ ይወፍራል። ከዛ በኋላ የፈረንጅ ህመም ኢትዮጵያ ውስጥ ዛሬ ኩላሊት ፌል አረገ፣ የልብ ሀርት ኬዝ፣ ካንሰር ምናምን የሚባሉ የፈረንጅ በሽታዎች ናቸው እንጂ የአፍሪካ በሽታዎች አይደሉም።
ይሄ የፋብሪካ ምርት የሚበላ ህዝብ በሽታዎች ናቸው እና ያንን እያመጡት ያሉት በዚህ ምክንያት ነው ማለት ነው። ይሄንን ሁሉ ግንዛቤ ውስጥ ማስገባት አለብን። የህልውና ትግል ነው ስንል ህልውናችን በጦርነት ብቻ ሳይሆን በሁሉ ነገር ነው እየተፈተነ የሚገኘው ማለት ነው። ሌላው የዓለም ጂኦፖለቲክሱንም አሁንም ይሄም ወሳኝ ነው። ከ1945 ጀምሮ ምዕራባውያን እንግዲህ ከሁለተኛው የዓለም ጦርነት በኋላ ምዕራብ አውሮፓ ሀገራት በሙሉ በአሜሪካ ቁጥጥር ውስጥ ነው ፖለቲካና ኢኮኖሚ የተሰነደው። በእነሱ ፍልስፍና ነው የተበጀላቸው። አሜሪካ ደግሞ ጀርባ ያለው ለንደን ነው፣ እንግሊዝ ነው። እና ዛሬ ላይ ፈረንሳይ ሺህ ጊዜ አመፅ ቢያደርግ ህዝብ ቢቆጣ የፖለቲካና የኢኮኖሚ ሲስተሙን ሙሉ ለሙሉ በስር ነቀል ለውጥ መቀየር እስካልቻለ ድረስ ለውጥ ማምጣት አይችልም ማለት ነው። እንዳይወጣ ተደርጎ ነው የተሰራው። እና ይሄ የጂኦ ፖለቲካ ከኛ የህልውና ትግል ጋር በቀጥታ ስለሚተሳሰር እኛ አማራዎች ኢትዮጵያውያን ከየትኛውም ዓለም ጋር በእኩልነት በመጠቃቀም በጋራ መግባባት በመከባበር የባህላችን፣ የኢኮኖሚያችን፣ የእምነታችን፣ የሀገራችን ሉዓላዊነትን አክብረን የሌላውም ተከብሮ እንድንኖር ነው ስሪታችን። ከኋላ አባቶቻችን ሲያደርጉት የነበረው ግንኙነት እና አፄ ኃይለሥላሴ አላይድ ሙቭመንትን ሲመሩ የሀገርን ሉዓላዊነት፣ የህዝብን ደህንነት በሚያስጠብቅ መልኩ ነው። ማንም በውስጥ ጣልቃ እንዳይገባ፣ ማንም በማንም ጉዳይ እንዳይገባ፣ እንዲከባበር፣ ሀገር በሀገርነቱ እንዲከበር፣ ህዝብ በህዝብነቱ ከባህሉ፣ ከእምነቱ፣ ከቋንቋው ጋር እንዲከበር በሚል ነው ሲያደርጉ የኖሩት እና የኛ ግንኙነት ያ ነው። ግን የነሱ እነዚህ አሁን ዓለምን ሲያዳሽቁ የኖሩት ምዕራባውያን ፖለቲካ ለመረዳት ጂኦፖለቲክስ ለመረዳት 3 ነገሮችን ማወቅ አለብን። ለንደን የማይንድ ካፒታል የሚባል ላይ የሴራው ያስተሳሰቡ የተንኮሉ ምንጭ ማለት ነው። ቫቲካን ዓለምን በእምነት ቀፍድዶ የያዘውን አጠቃላይ ይሄ ጴንጤነት፣ ካቶሊክ ምናምን ሁሉም ነገር የሚስፋፋበትን ህዝቡን እየወጣ የሚገዝትን ቀፍድዶ የያዘበትን፣ ዋሽንግተን ደግሞ ፈርጣማ ክንድ የሚሊተሪ ማለት ነው ወታደራዊ ኃይልን፣ እነዚህን 3 ነገሮች ነው የምናየው። ስለዚህ ሁሉም ተንኮልና ሴራ ከለንደን ነው የሚመነጨው። አሜሪካ ደግሞ በጦር ያስፈጽማል ማለት ነው። ሀገር መደብደብ ካለበት ይደበድባል፣ መንግስት ማውረድ ካለበት ያወርዳል፣ መውረድ ካለበት ይወራል፣ ተቀጥቅጦ መውጣት ካለበት ተቀጥቅጦ ይወጣል። ልክ በቪየትናም እና በአፍጋኒስታን እንደተደረገው በሶማሊያ እንደሆነው ማለት ነው። እና እነዚህ አካላት አሁን ዓለምን ሲያዳሽቁ ነበሩ። አማራ ጠፍቶ ኢትዮጵያ የቀውስ ምድር ሁና ጥቅማችን እናስከብራለን ብለው ማኑዋል ያዘጋጁ ናቸው ማለት ነው። እነዚህም መረዳት ያስፈልጋል። ስለዚህ ዛሬ ላይ አብዛኛው ላይ ይረዳው ይችላል። ይሄ ኃይል ነው እርስ በርስ ቋንቋው ተደበላልቆ እየተባላ የሚገኘው። ለንደን እና ዋሽንግተን የፖለቲካ ግብግብ ላይ ናቸው፣ ኮልድ ዋር ላይ ናቸው። እና ይሄ ምጥ ውስጥ ገብቷል። ትራምፕ መጥቶ ሁሉን ነገር እየበጣጠሰ ነው። ይሄ በለንደን ሴራ የተተበተበን ትብታብ በሙሉ እየበጣጠሰ ነው ያለው። አሜሪካን እየሰበሰበ ነው ያለው። ከዚህ በኋላ አሜሪካ የነበራት አቅምና ጉልበት እንደ ድሮ አይሆንም። እንደ ድሮ እንደፈለገች የማድረግ እንትኗ እየሞተ ነው የመጣው። ከዚህ በኋላ አሁን ቬኔዙዌላ ምናምን ጦርነት አይደረግም፣ አይጀመርም። እነ ቻይና እና እነ ራሽያ ያስቆሙታል። በተለያየ በኢኮኖሚ በተለያየ መንገድ ይሄን ብታደርግ ይሄን እንቃለሁ የሚል ኃይል መጥቷል። ቬኔዙዌላን ብትደበድብ ይሄን እዚህ ጋር ዝር አትልም እየተባለ በተለያየ መንገድ እየተናነቀ የሚያስቆም ኃይል እየመጣ ስለሆነ የዶላር የመግዛት አቅም እየተቀየረ አማራጭ ሌላ ስለመጣ ስዊፍት ሌላ አማራጭ ስለመጣ ይሄ እንደሄዱ ማዳሸቅ በኢኮኖሚ ማዕቀብ እየጣሉ ድራሽ ማጥፋት አቅም ዜሮ እየመጣ ነው ማለት ነው። ይሄ ማለት ጉዳት አያደርስም ማለት አይደለም፣ ያደርሳል። ግን ከዚህ በኋላ ምርጫ አለው ሁሉም ማለት ነው፣ ይተነፍሳል። ስለዚህ ከአሜሪካም ሆነ ከምዕራባውያን ለኢትዮጵያ ፖለቲካ ለአማራ ህልውና የሚፈይድ ነገር የለም። እኛ ግን ስቲል መልካም ነን። እንግሊዝ ሲራብ እህል ረድታለች ኢትዮጵያ፣ ጀርመን ሲራብ፣ ፈረንሳይ ሲራብ፣ ሆላንድ ሲራብ ኢትዮጵያ እህል ረድታለች በጃንሆይ ጊዜ። ያንን ሁሉ የበላይነት ያስተሳሰብ የሞራል የበላይነትን ለመስበር ነው እንግዲህ በደርግ ጊዜ እነ ሻለቃ ዳዊት ተመልምለው
የዓለም ታዋቂ አርቲስቶች ተሰብስበው ዘፈን ዘፍነው ወጪ እንዲያዋጡ ኢትዮጵያን የድሃ ሀገር፣ የጎስቋላ ሀገር፣ የረሃብተኛ የችጋራ ምድር መሆኗን ለመስበክ ነው ያ ዝግጅት የዘጋጀው። ሻለቃ ዳዊት የመራው ዝግጅት የተደረገው ዓላማው ገንዘብ ለማሰባሰብ አይደለም። ዓላማው ኢትዮጵያን ከዓለም እይታና ከነበራት ታሪክና አረዳድ አውድ ማስወጣትና የችጋር ምድር መሆኗን እንጂ ነጭን ያንበረከከች የዓለም የነፃነት ተምሳሌት፣ የፍትሃዊነት ተምሳሌት፣ የነፃነት ምልክት የሆነች አረንጓዴ፣ ቢጫ፣ ቀይ ሰንደቅ ዓላማ የተጨቆኑ ህዝቦች ምልክት መሆኑን ያሳየችነት ጠፍቶ የችጋር የረሃብ ምድር መሆኗን ለማሳወቅ ነው እንጂ በዛ ኮንሰርት በተለያየ የተሰበሰበው ገንዘብ አሜሪካ ስቴት ዲፓርትመንት በአንድ እንትን የሚሰጠው እርዳታ የሚሰጠው ገንዘብ ነው፣ አይሞላም። ያው ግን ዓላማው መስበር ነው። መጀመሪያ መስበር ስለሆነ የሳይኮሎጂካል የሞራል የምናምን መስበርና ለዓለም ማሳየት ጎስቋላ ሀገር ናት ብሎ ማሳየት። ያን ነው ሻለቃ ዳዊት ፕሮሞት ያደረገው በስልጠና ወስዶና ገንዘቡን በአግባቡ ደረሰ አልደረሰ እግዚአብሔር ይወቀው። እና ይሄ የኃይል አሰላለፍ ከኛ ጋር ግንኙነት አለው ማለት ነው። ምክንያቱም ወያኔን እና ኦሮሞማን ለዚህ ያበቃ ስፖንሰር እያደረገ አሁንም የኢትዮጵያውያን ሀብት እንዲሸጥ፣ የኢትዮጵያውያን ምድር አዲስ አበባ የምድር እንዲሸጥ፣ ሀብት ንብረት፣ ተቋማት፣ አየር መንገድ፣ ውሃ ልማት፣ መብራት ኃይል፣ ማናቸውንም የመንግስት የሀገር ሀብቶች ለጭራቁ ዓለም እንዲሸጡ የወርልድ ባንክና የአይኤምኤፍን ጉዳይ አስፈጻሚ እነማሞ ምረቱ ስመላለም ማሞስ መላለም ምረቱ ነው ሞጣ እንትን ያለው አንድ ባንዳ እነሱ ተሹመው ያንን እያደረጉ ነው። እንግዲህ ፍጻሜው እየመጣ ነው ብለው ነው፣ ግን ሳይበሉት የሚጠፉ እነሱ ናቸው። ኢትዮጵያም አትፈርስም፣ አማራም አይጠፋም። የተዘረፈ በዘራፊ መንግስት በተገንጣይ ወራሪ መንግስት አስቀምጠው የተሸጠ ማንኛውም ከጥቅም ውጭ ይደረጋል፣ ይሰረዛል። የትኛውም ስምምነት ይሰረዛል፣ ይፋቃል። ዋናው ግን ከምዕራባውያን የሚመነጭ የሰላም ሆነ የምትን ከአሜሪካ የሚመነጭ ለኢትዮጵያ የሚበጅ ነገር የለም ነው። አጥፊ ነው። ዛሬ አሜሪካ የጦር ኃይል ምናምን ይመላለሳል። ማሲንጋ በየቀበሌው ከነ ኮሎኔል ገመቹ አያና ጋር ሲዞር ይውላል። ከወያኔ ጋር ሲመላለስ ይውላል። ድራማ ሲሰሩ ነው የሚውሉ እና እነዚህ የጥፋት ኃይሎች አጥፊዎቻችን እንጂ አልሚዎቻችን ስላልሆኑ ከነዚህ የሚበጅ ነገር ስለሌለን ይህንን ማወቅ ያስፈልገናል ማለት ነው። ይህንን በስነ ስርዓት ማወቅ ያስፈልገናል። ስለዚህ አትንኩን ነው፣ ህልውናችን እኛ እናድናለን ነው። ከቻላችሁ የጦር መሳሪያ ገንዘብ የምትሰጡትን አቁሙ፣ ካልቻላችሁ ተውት፣ ሞተን እናሸንፋለን ነው እንጂ እናንተ ይሄን አስረስ ማረ ዳምጤ ቅጥረኞች ያዘመነ ካሴ ለምዕራባውያን ጩሁ ምናምን የሚባሉትን አይነት አካሄድ ይሄ ደግሞ የነሆለለ አለ ለምዕራባውያን አሜሪካ ምናምን እየተባለ ምንም ማያውቀው በቅን ልቦና የሚነዳውን ህዝብ እየመሩ እንትን የሚያደርጉት አሉ። የነ ሻለቃ ዳዊት እጅ አለ፣ የነ አለማንተ ገብረስላሴ እጅ አለ፣ የነ አንዳርጋቸው ጽጌ ምናምን አለ። ለአውሮፓ ለምዕራባውያን ለምናምን አሳውቁ የሚባል ይሄ ሁሉ አብዛኛው ቅጥረኛ ነው። እነ ይልቃል ጌትነትን የወሰደ እነ ልደቱ አያሌውን እየወሰደ እዛ እያሰለጠነ ደሞዝ እየከፈለ ህዝብን አጥፍቶ ሀገር ፈርሶ ጥቅም ለማስከበር እነዚህን ሰዎች ተጠቅሞ እንዳሻንጉሊት የሚሰራ ስራ ነው ማለት ነው እንጂ የሚበጅ አይደለም። የሚበጅ ቢሆን መጀመሪያ ወንጀለኛን ነው የሚወገዝ። ጣልቃ ገብቶ ማስቆም ባይቻልም ባይፈለግም ይቻላል። ህዝብን የሚያጠፋን መንግስት ገብቶ ማጥፋት ይቻላል። ግን እንደዛ ሲሆን አይታይም። አሜሪካ ጥቅሙን ሊያስከብር እንጂ ለህዝብ ብሎ አይደለም ሳዳምን የመታው ወይንም ደግሞ ጋዳፊን የመታው። የሊቢያ ህዝብ በጋዳፊ ጊዜ የሚኖረውን አንድ አሜሪካዊ አይኖረውም ነበር፣ የቅንጡ ህይወት ማለት ነው። እና ጥቅሙን ሊያስከብር ሂዶ መንግስትን ያስወግዳል፣ ሀገር ይጨፈጭፋል፣ ሀገር መንግስት ይንዳል፣ የቀውስ ምድር ያደርጋል ማለት ነው። ስለዚህ እኛንም ህዝብህን በድሮን እየጨፈጨፍክ እርዳታ ምንም የሚባለውን ቀርቶ ሁሉ ነገር ቀርቶ በድሮን መጨፍጨፉ ህገወጥ ነው ብሎ መግለጫ ያላወጣ ያላነወረ ከዚህ መንግስት ጋር ስራ በተለያየ መንገድ የሚሰራ በሙሉ ጠላት ነው፣ በተዘዋዋሪ ጠላት ነው። ከኦሮሞማ ጋር ግንኙነት የሚፈጥር የትኛውም ሀገር በግብርና በኢኮኖሚ በዘመናዊ ምናምን በቴክኖሎጂ በምናምን የሚባለው ሁሉ ድራማ ነው፣ ስም ነው እንጂ አላማው ያንን ህዝብ አጥፍቶ ሀገሪቷን አፍርሶ ለመዝረፍ የሚደረግ ሩጫ ነው። ስለዚህ ከዚህ ከኦሮሞማ እና ከወያኔ ጋር ግንኙነት ፈጥሮ አብሮ እንትን የሚል ለኢትዮጵያ ጠላት መሆኑን ሁሉም ማወቅ አለበት። የኢትዮጵያ ጠላት ወዳጅ አይደለም። ወዳጅ መጀመሪያ
በህዝብ ነው እንትን የሚለው እና የእያንዳንዱን ሀገር የኋላ ታሪክ ደግሞ ማየት አለብን። ከአብይ ጋር የቆመው ፈረንሳይ፣ ከአብይ ጋር የቆመው ጣሊያን፣ ከአብይ ጎን የቆመው አሜሪካ ምን ሲያደርጉ ነው የሚታወቁት? መንግስታትን ሲገለብጡ፣ መንግስታትን ሲገሉ፣ መንግስታትን ሲያስወግዱ፣ የእነሱ አልገዛም ያለን ሁሉ ሲያስወግዱ ነው የኖሩት። ዛሬ የሳህልን ግዛት ከኛ ትንሽ ከፍ ብሎ ወደ ሰሜን ያሉትን ሀገራት ከሞሪታኒያ እስከ ቻድ ድረስ እስከ ሱዳን ድረስ ያለውን ከዳር እስከ ዳር እየጸዳ ነው፣ ነፃ እየወጣ ነው። ህዝቡ እየተናበበ ነው፣ እየተነቀሉ ነው። ከዛ ሲነቀሉ አሁን ወደ ኢትዮጵያ፣ ኬንያ፣ ሩዋንዳ እነዚህ ናቸው አሁን መሰረታቸው። ታንዛኒያ ማመፁ ተጀምሯል፣ እየተነቀለ ነው። በቃ አሁን የሚመጣው ትውልድ ጥቅሙን አስከብሮ የሰውንም ጥቅም የሚያከብር እንጂ በቅኝ ግዛት ተቀፍድዶ አእምሮ በሙሉ በእንትን ቁጥጥር ውስጥ ሆኖ ስደትን ተስፋ እያደረገ ስደትን ምኞት እያደረገ የሚኖር ትውልድ አይደለም እየመጣ ያለው እና ለእንደዚህ አይነት አስተሳሰብ ሁሉ መዘጋጀት ያስፈልገናል እላለሁ። እንግዲህ ወደ ዛሬው ዝግጅቴ ስገባ የማስረሻ እና የዘመነ የሰላም መንገድ በሚለው ዝግጅት ስገባ ዛሬ የፋኖን የአማራ ህልውና የፍትህና አገር የማስቀጠል ትግል ፋኖ የሚያደርገውን የአማራ ህልውና የፍትህና አገር የማስቀጠል ትግል በነበረው ሙቀትና ግለት 4 ኪሎን እንዳይቆጣጠር። እንግዲህ የአማራ ህልውና ማለት የኢትዮጵያውያን ህልውና ነው። ደጋግመን ተናግረነዋል። ይሄ ማንም ሰው ሊገባው ይገባል። ማንም ኢትዮጵያዊ አማራ ከሌለ ኢትዮጵያ አትኖርም። ኢትዮጵያ ከሌለች ማንም አይኖርም። ማንም በሰላም አይኖርም። የቀውስ ሊቢያ ነው፣ ሶማሊያ ነው፣ የመን ነው የሚሆነው የኢትዮጵያ ምድር ማለት ነው። ስለዚህ አማራ ህልውናውን አስከበረ ማለት ወራሪዎችን፣ ተገንጣዮችን፣ ዘረኞችን፣ ፋሽስቶችን አስወገደ ማለት ነው። የእነዚህ መወገድ ደግሞ ለትግሬ ህዝብም ለኦሮሞ ህዝብም ነፃነት አወጀ ማለት ነው። ነፃነትን ሰጠ ማለት ነው። ለነፃነት ሞቶ ቆስሎ ደምቶ ነፃነትን ሰጣቸው ማለት ነው። ከትግሬ የወጣው ወያኔ፣ ከኦሮሞ የወጣው ኦሮሞማ ርዕዮተ ዓለም አራማጅ ድርጅት በሙሉ የራሱን ህዝብ እያስበላ የውጭ ተልዕኮን አስፈጽማለሁ ብሎ አገር አፍርሼ ህዝብ ጨርሼ አገር መሰረታለሁ ብሎ የሚፈጀውን ቅዠት አስቆመና ህዝቡን ነፃ ወጣው ማለት ነው። ስለዚህ የአማራ ህልውና ሲባል በዚህ ግንዛቤ ውስጥ መግባት አለበት እና ዛሬ የፋኖን የአማራ ህልውና የፍትህና ሀገር የማስቀጠል ትግል በነበረው ሙቀትና ግለት 4 ኪሎን እንዳይቆጣጠር አዙሪት ውስጥ ገብቶ እንዲዳከምና አማራው የወያኔና የኦሮሞ ፋሽስታዊ ስርዓት ጊዜ እንዲገዛ ጥቅም ላይ የጸረ አማራ ወያኔ፣ የኦሮሞማ ብአዴን እነዚህ አጥፊዎች ጸረ ህዝብ፣ ጸረ አማራ፣ ጸረ ኢትዮጵያ፣ ጸረ ኦርቶዶክስ የሆኑት ጊዜ እንዲገዙ ፋኖ 4 ኪሎን ሂዶ በቀጥታ እንዳይቆጣጠር ጥቅም ላይ የዋለውን ሴራ ነው ዛሬ የምንፈትሸው። ፋኖ ለምን 4 ኪሎን አልተቆጣጠረም በዛ ፍጥነት? ጠላቶቻችን ለምን ጊዜ እንዲገዙና ሌላ ትብታብ እንዲፈጥሩ ሌላ ሴራ እንዲጎነጉኑ ለምን ተደረገ? ለምን ተፈቀደላቸው? ለምን እንዴት ሆነ የሚለውን ሴራ የምንፈትሽበት ይህንን በተደጋጋሚ አቅርቤያለሁ። በተደጋጋሚ ብዙ ቦታ ላይ አቅርቤያለሁ። እንደውም አንዳንድ የተለያዩ ሚዲያዎች ህብር ሬዲዮም እያለሁ አስረስ ማረዳምጤ ለወያኔ ጋር አብረን መስራት አለብን የሚለውን መደገፍ አለብን የሚለው የአቋም ልዩነት ፈጥረን እስከምንለያይ ድረስ በህብር ሬዲዮም በተለያየም በጽሁፍም በምንም ከማጋለጥ ቦዝኛ አላቅም እና የዛሬው ዝግጅት ይህን ሴራ ነው። ፋኖን 4 ኪሎ እንዳይቆጣጠር ማዘግየት እና ወደ የእርስ በርስ ሽኩቻ እንዲገባ ማድረግ፣ ጠላቶቻችን ጊዜ እንዲገዙና ድክመታቸውን አርመው የበለጠ ሴራ ፈጥረው ከፈጣሪዎቻቸው ከምዕራባውያን እና ከአረብ ሀገራት ገንዘብና የተለያየ ዲፕሎማሲ ድጋፍን አግኝተው ምስቅልቅል የበለጠ እንዲፈጥሩ ያስቻለውን ሴራ ስትራቴጂ አቀርባለሁ ማለት ነው፣ ወሳኝ ስለሆነ። ስለዚህ የዛሬ ዝግጅቴ በዘፈቀደ ተደምጦ ዝም የሚባል አይደለም። እያንዳንዱ ወደ ስራ ገብቶ ኃላፊነቱን መወጣት አለበት። እያንዳንዱ ኃላፊነቱን መወጣት አለበት። የጠላቶቻችንን የብአዴንን የወያኔንና የኦሮሞማን የተደራጀ የታሰበበትና የአማራን ትግል ደረጃ በደረጃ ለማፍረስ ለመቀልበስ የተነደፈውን ሴራ እንደው ከዚህ በፊት ቢቀርብም በተለያየ ቢነገርም አሁን ደግሞ መስመር አስይዤ አቀርባለሁ ማለት ነው። እንግዲህ ሴራውን በግልጽ ለመረዳት
5 ደረጃዎችን አስቀምጫለሁ። ተደጋግሜ አቅርቤያቸዋለሁ፣ ግን አሁንም መሰረታዊ ናቸው። ለህልውና ትግላችን መሰረታዊ ናቸው፣ አስፈላጊ ናቸው። ህልውና ትግላችንን በስር ነቀል በአሸናፊነት በስር ነቀል ለውጥ ለመቋጨት የጠላቶቻችንን ማንነት ከነሴራቸው ማወቅ አለብን። የሴራ አሰራራቸውና አመጣጣቸውን ሁሉ መገንዘብ አለብን። ልክ እነ ብሌን ስዩም ወይዘሮ አቶ አይደለሁም እነ አዶናይ የሚባል ምናምን መጥተው ያደረጉት የእነ አብይ አህመድ ባህሪ ምናምን ሁሉ እንደሆነው ይሄ ሴራም እንደዛ በጥናት ተጠንቶ በኤክስፐርቶች ተዘይዶ ተገምግሞ የቁጥጥር ኮሚቴ ተበጅቶለት ፈረንጆች የሚቆጣጠሩት በጀት ሲያንስ የሚመድቡለት በጎን ድራማ የሚፈጥሩለት አንድን አጀንዳ ለማስፈጸም ሌላ አጀንዳ ትኩረት የሚያዞር እየተፈጠረ ልክ የመንግስታት ለምሳሌ የቻይና መንግስት ወይም ደግሞ የአሜሪካ መንግስት ወደ አንድ ሀገር ሲሄድ ያንን የሚሄድበት አውሮፕላን በተመሳሳይ አውሮፕላን በሌላ አብሮ ይለቀቃል። ልክ ከአደጋ ራስን ለመጠበቅ ማለት ነው። እና እኛ ጋርም አንድ አጀንዳ ሲመጣ ማስረሻ ሰጤ አጀንዳ ሲመጣ የእነ አስረስ ማረ ዳምጤን ጀግና ለማስባል እና የእነሱን ባንዳነት ዋናውን ባንዳነት ለመደበቅ እና እነሱን ስም ለመገንባት ተወዳጅ ለማድረግ ይመጣል ማለት ነው። እና ልክ በእንደዛ አይነት ሁኔታ ስለሆነ ይሄን እያንዳንዱን ደግሜ ነው የማቀርበው። በድጋሚ ቢሆንም ግን መሰረታዊ ነገሮች አሉበት። እስከ መጨረሻ እንድንከታተል የዘመድ ሳተላይት ቴሌቪዥን እንድናበቃ፣ በዘመድ ሳተላይት ቴሌቪዥን ደግሞ መከታተል የማይችል በፍኖተ አማራ ዩቲዩብ ቻናል እንዲከታተል አሳስባለሁ ማለት ነው። ስለዚህ አንደኛ ይሄንን ሴራ ለማጋለጥ በአንደኛ ያስቀመጥኩት የስም ግንባታ የተሰራላቸው ወደ ትግሉ ሰርጎ መግባት ነው። አንደኛው ወደ ትግሉ ሰርጎ መግባት ስም የተገነባላቸው አሉ። እስክንድር ነጋ፣ እነ ዘመነ ካሴ፣ ሌሎችም እና ይሄ አስረስ እንኳን በባንዳነት ነው የሚታወቅ። የክልል አቃቢ ህጉ ነው አማራን ሲያስበላ ሰኔ 15 ህግ ይከበር ብሎ በጀነራል አሳምነውን ከሶ በጀነራል አሳምነው ስም የገቡትን ሲያስማቀቅ በስር አማራን ባለሀብቱም ሆነ አርሶ አደር ኬዝ እየፈጠረ ሲያሰቃይ የነበረ ሳሙኤል አወቀ ግድያ ላይ ተባባሪ በኋላም ለፍትህ ገዳዮቹ እንዳይጋለጡ ኬዙን ያቆየ ያዘገየ ትብታብ እየፈጠረ ማስረሻ ሰጤ ያቀልኝ እና እነዚህ የመጀመሪያ ስራ ሰርጎ መግባት ነው። የመጀመሪያ ስራቸው ሰርጎ መግባት ነው ትግሉ ውስጥ እንቅስቃሴ ውስጥ። ለዚህ ደግሞ የተወሰኑ ቅጥረኛ ባንዳዎች ተዋናዮች ሆን ተብሎ ስማቸው ተገንብቷል፣ ገጸ ባህሪ ተፈጥሮላቸዋል። ለረጅም ጊዜ በተለያየ መልክ ለእንደዚህ አይነት ነገር ዝግጅት ተደርጓል። በጥፋት የመጣ ኃይል ለጥፋት የመጣ ኃይል ጥፋቱ መጨረሻ ላይ መታወቁ ስለማይቀር ህዝብ ሲያውቅ ህዝብን የሚያታልልበት ዘዴንም አብሮ ነው ይዞ የሚመጣው። ወያኔ ሲመጣ ብአዴንን ፈጥሮ ነው አማራን መግዛት የሚችል እንጂ ትግሬ በቀጥታ አማራ እንደማይገዛ ያውቃል። አማራ የመሰሉትን ጸረ አማራዎች ጥቁር አማራዎችን አማራ ላይ ጭኖ መሆኑን ያውቃል። እንቅስቃሴ ሲፈጠርበት ደግሞ ተቃዋሚ ፓርቲ ብሎ እነዛ ተቃዋሚዎች ትግሉን እንዲጠልፉትና መልሰው እጁ ውስጥ እንዲያስገቡለት አመቻችቷል። እነ ልደቱ አያሌውን በተቃዋሚነት፣ እነ ኢንጂነር ይልቃል ጌትነትን በተቃዋሚነት፣ ሌሎችንም ተቃዋሚ ብሎ መጨረሻም ደግሞ ሲያመጣ አብን ብአዴን መጨረሻ ላይ አብንን ሲፈጥረው ብአዴን ላይ ህዝቡ ሲነሳ የሚያድነው አብን ነው ተብሎ አብን ተበጀ ማለት ነው። ስለዚህ ይህን ዘዴ ይዘው ስለሚመጡ እንዲህ ነገር ስለሚነሳ ተብሎ እነ እስክንድር ነጋ ተመልምለው ተዘጋጁ ማለት ነው። እነ ዘመነ ካሴ ተመለመሉ ማለት ነው። እነ አስረስ ማረ ዳምጤ ህዝቡ ማሰብ አቁሟል፣ ወደኋላ መፈተሽ አይችልም፣ ብዙ አያውቀውም ተብሎ እሽኮኮ ተይዞ የአብይ አህመድ አጨብጫቢ ሆኖ ዞር ብሎ 2 ቀን ታሰረ ተብሎ ልክ አብኖች 7 ቀን ነው 8 ቀን ታሰሩ ተብለው አብን እንደሆኑት ሁሉ አስረስም 2 ቀን 3 ቀን ታሰረ ተባለና ተቃዋሚ ተደረገ ማለት ነው። ልክ በዚህ ልክ ስም ተገንብቶላቸው ተቀባይነትና ህዝባዊነትን አግኝተው የመጡ ሰዎች ወደ ፋኖ መሪነት ገቡ ማለት ነው። በትግሉ መካከል እየገቡ የትግሉ መሪነት ራሳቸው ተቆጣጠሩት። ማንም አልመረጣቸውም። አስረስ ፋኖ ምራ ብሎ የመረጠው የለም። ዘመነ ካሴ ፋኖ ምራ ብሎ የመረጠው የለም። እስክንድር ነጋ ፋኖ ምራ ብሎ የመረጠው የለም። ራሳቸው ነው እየገቡ ራሳቸውን የሾሙት ማለት ነው። በብአዴን በወያኔ በኦሮሞማ በሀሳዊ ኢትዮጵያኒስቶች የሚዘወሩ ሚዲያዎች በቀጥታም በተዘዋዋሪም ከነዚህ ጋር የተያያዙ ሚዲያዎች በሙሉ
ከእነ ግርማ ካሳ፣ እነ በለጠ ካሳ፣ እነ ኢትዮ ኒውስ፣ እነ ሙልጌታ አንበርብር፣ እነ መዓዛ መሐመድ፣ እነ አሳየ ደርቤ፣ ቢሲቲቪ፣ እነ ትንግርቱ ገብረ ጻዲቅ፣ እነ ምንድን ነው የሚሉት ፕረስ ቲቪ፣ ፕረስ ሚዲያ፣ ሁሉም በሙሉ እነ ምን አላቸው ስማቸው እና አበበ በለው፣ ቀንደኛው ባንዳ፣ እነ ሀብታሙ አያሌው፣ ሆዳ ባንዳ፣ እነዚህ ሁሉ የሚዘውሩት እነ መሳይ መኮንን ኢትዮጵያኒስቶቹ፣ እነ ደረጀ ሀብተወልድ ኢትዮጵያኒስቶቹ፣ ሀሳዊ ኢትዮጵያኒስቶች፣ ሀሳዊ ኢትዮጵያኒስቶች የሚዘውሩት በሙሉ እነዚህን ስም ገነባላቸው፣ ጮኸላቸው ማለት ነው። እስክንድር እስክንድር እስክንድር፣ ዘመነ ዘመነ፣ አስረሳ አስረሳ አለ። ከዛ ደግሞ ስልታዊ ያሉ ምሁር ነን የሚሉት ደግሞ አሉ። ቀስ ብለው ውስጥ ውስጡን የሚሰሩ ባንዳዎች አሉ። እውቀቱ ሳያንሳቸው የሚያገኙት ነገር ሳያጡ ሳይቸግራቸው፣ በእውቀትም በኑሮም ሳይቸግራቸው ለጠላት አድረው አዳሪ ሁነው አጎንባሽ ሁነው ወይንም ደግሞ ስልጣን አገኛለሁ ጥቅም አገኛለሁ ብለው አስልተው ባንዳዎቹን ሲያገኑ የነበሩ አሉ። ነጋሽ አምሳሉ፣ ዶክተር ነጋሽ አምሳሉን የመሰሉ አስረስን ሲያገኑ የነበሩ አሉ። እነ ፕሮፌሰር ሀብታሙ ተገኝን የመሰሉ አሉ። እነዚህ እውቀታቸውን ስማቸውን በሆነ አጋጣሚ የገነቡትን ስም ተጠቅመው እነዚህም ባንዳዎች እያወቁ ገዳይ እንደሆኑ፣ ህዝብ እያስገደሉ ትግሉን እየጠለፉ እንደሆኑ፣ ርዕዮታቸው ምን እንደሆነ የማይታወቅ መሆናቸውን፣ ትላንትና የመንግስት አገልጋይ መሆናቸው እየታወቀ ይሄንን ሲያደርጉ የነበሩ አሉ ማለት ነው። እንግዲህ ሻለቃ ዳዊትን፣ እስክንድር ነጋ ሻለቃ ዳዊትን ሲያመጣው 2-3 ትውልድ የፈጀ እንደሆነ ያውቃል። የአሜሪካ ወኪል እንደሆነ ያውቃል። ስለዚህ እስክንድርን ራሱ ኮትኩቶ ያሳደገው ማን እንደሆነ ይታወቃል ማለት ነው። እስክንድር ነጋ በዙሪያው የሰበሰባቸው ሰዎች ማን ማን እንደሆኑ ስታዩ የእስክንድርን ማንነት ማወቅ ትችላላችሁ ማለት ነው። ስለዚህ እነዚህ ስም ተገነባላቸው። በመስዋዕትነት ወይንም በቁርጠኝነት ትግሉን የሚመሩት በየጊዜው አንድ ባንድ እና በተናጠል በስብሰባ እየተባሉ ተልኮ በተሰጠው ገዳይ እየተገደሉ እንዲወጡ ተደረጉ ጀግኖች። ልክ ከኋላ ጀምረን አሁን ጎቤ መልክ የተገደሉ፣ እናስቻለው ደስ የተገደሉ፣ አሁን በቅርብ ደግሞ ውባንታ አባተ ተገደሉ፣ ኮሎኔሉ ተገደለ፣ ኮሎኔል ታደሰ በጎጃም በቤት አማራ ጀግኖች ተገደሉ፣ ሞላ ደስ እየተገደሉ፣ በሸዋ ጀግና የሚባሉት ተገደሉ። እነዚህ ተገደሉ። ጀግኖች እየተገደሉ ቅጥረኛ ባንዳዎች ስም እየጎላላቸው ስም እየተገነባላቸው እነዚህ ወደፊት መጡ ማለት ነው። እና ለስብሰባ ብለው በድሮን ያስደበድቧቸዋል፣ ያስገድሏቸዋል፣ ያስፈጇቸዋል። ገዳይ አድፍጦ እንዲቀመጥና የሆነ ቦታ ልከው ያስመቷቸዋል። እና አስረስ ነው ይህን ሁሉ የሚያደርጉት። እነ እስክንድር ናቸው ይሄን ሁሉ የሚያደርጉት ማለት ነው። እና ቅጥረኛ ባንዳዎች ራሳቸውን የፋኖ ፈጣሪና ጣፋንታ ወሳኝ አደረጉ ማለት ነው። አሁን ዛሬ ላይ ከዛ ይሄን ሁሉ አስገድለው የትርክቱን ናሬቲቭን ከተቆጣጠሩት በኋላ የህዝቡን አስተሳሰብና እይታ ከተቆጣጠሩት በኋላ የፋኖን እና የህልውና ትግሉን እጣ ፋንታ ተቆጣጣሪ ሆኑ ማለት ነው። እነ አስረስ፣ እነ እስክንድር፣ እነ ዘመነ ማለት ነው። መንገዳቸው መጀመሪያ ተቀባይነትንና እምነትን በህዝብ ዘንድ ማግኘት ነው። ያንን አደረጉ። ግባቸውና መዳረሻቸው ደግሞ ትግሉን ማጨናገፍ፣ መበተን፣ ካልተቻለ ደግሞ በጥገናዊ ለውጥ መለወጥ ማለት ነው። ከቻሉ አጨናግፈው ትግሉን ማክሰም ተጀምሮ ነበር፣ ጠፋ ምናምን። ጀነራል አሳምነው ሲሞት ቀዝቅዞ ይቀራል ተብሎ እንደተባለው ተቀዝቅዞ የሚቀር መስሏቸው ነበረ ማለት ነው። እና በእንደዚህ ሁኔታ ስም የተመለመለላቸው መጡ ማለት ነው። ሁለተኛ ላይ ማየት ያለብን አሁንም መሰረታዊ ነጥብ የትግሉን አጀንዳና የፕሮፓጋንዳ መቆጣጠር ነው። የትግሉን አጀንዳ መቆጣጠር፣ ፕሮፓጋንዳውን መቆጣጠር። በየሚዲያው አስረስ ሲባል ልደቱ አያሌውም ፕሮፌሰር ሀብታሙ ተገኝም አስረስ ሲሉ አስረስን በህዝብ ጭንቅላት ውስጥ መሰቅሰቅን መክተት ነው። አስረስ ደግሞ ከአስረስ ውስጥ ያለ ደግሞ ወያኔ ነው፣ ብአዴን ነው፣ ኦሮሞማ ነው፣ ተመስገን ጥሩነህ ነው ያለው፣ ደብረጽዮን ነው ያለው፣ አብይ አህመድ ነው ያለው። ስሙን እያነሳ ቢሳደሩ እነዚህ ነው ያሉት። አረጋ ከበደ ነው ያለው። አቡነ አብርሃም ነው ያለው በ13። አቡነ አብርሃምም ራሱ በ13 ዓላማውን የሚያስፈጽም ነው። እምነቱ ላይ ቅጥረኛ ነው የፈረንጅ። እነዚህ ናቸው ማለት ነው። ስለዚህ የትግሉን አጀንዳና ፕሮፓጋንዳ መቆጣጠር ገቡ። ወደ ህልውና ትግሉ ከገቡ በኋላ ትረካውን ለመቆጣጠር በከፍተኛ ፍጥነት ተንቀሳቀሱ። የትግሉን አስተሳሰብ አጠቃላይ ይሄ ናሬቲቭን ትርክቱን ለመቆጣጠር ከፍተኛ እንቅስቃሴ፣
ትርክቱን መቆጣጠር ዓላማን ማሳት ነው። የትግሉን መርህ ማሳት ነው። የትግሉን መንገድ ስልትና ዘዴ ማሳት ነው። እነሱ እንደሚፈልጉት ማድረግ ነው። እነሱን ለመሪነት የሚያበቃ ትግሉን ሊሸጡ ሊበትኑ የሚያበቃ ካልቻሉ ደግሞ ወደ ጥገናዊ ለውጥ እንዲወስዱት የሚያበቃ ነው ማለት ነው። በቀጥታና በተዘዋዋሪ የጸረ አማራ ጸረ ኢትዮጵያ ቅጥረኛ የሆኑትን የሚዲያ ቦታዎችን ተቆጣጠሩ። ሚዲያዎች ከሀገር ቤት ወጡ። ጋዜጠኞች ቅጥረኞች ምናምን የተባለ የጎንደር ወኪል የተደረገ፣ የወሎ ወኪል የተደረገ ቤት አማራ፣ የጎጃም ወኪል የተደረገ ምናምን በአውሮፓ ተቀመጠ፣ በኬንያ በኡጋንዳ ተቀመጠ። መዓዛ መሐመድ ወያኔ አሰልጥኖ ያበቃት ከ6ኛ ክፍል አስተማሪነት መልምሎ ወስዶ ያበቃት መዓዛ መሐመድ በስቴት ዲፓርትመንት በጭራቆች እንድትሸለም ተደረገች። ከዛ እውቅና ተሰጣት። እስክንድርም እንደዛ ነው የተሸለመ። በነገራችን ላይ ወስደው ሸለሙትና እንትን አረጉት አጥፊዎች። አብይ አህመድም እንደዛ ነው የተሸለመው። ይሄ ኖቤል ምናምን የሚባል ጥቅም የሌለው ውዳቂ ነው። ትክክለኛ አይደለም። አጥፊዎች ነው ሲሸለሙ የነበሩት። አጥፊዎችን ነው የሸለሙት። አሁን ቬኔዙዌላም የሸለሟት ሴት ጭራቅ አገሩን ለማጥፋት ለማፍረስ በቦምብ ምናምን ለማዳሸቅ የህዝቡን መንግስት ለመጣል ያንን ድራማ ለማድረግ ነው ያችንም ሴት የሸለሟት። እና አብይ አህመድም እንደዛ ተሸለመ፣ እስክንድር ነጋም እንደዛ ተሸለመ፣ መዓዛ መሐመድም እንደዛ ተሸለመች። አያችሁ፣ ቀላል መስሎ ነው የሚታይለኛ፣ ግን ሆን ተብሎ ነው የሚዘጋጅ። የህዝብን አእምሮ መቆጣጠርና እይታና አስተሳሰብን መለወጥ ማለት ነው። የጭራቆች የምዕራባውያን ፖለቲካ የጭራቅ ፖለቲካ የሚባለው ለዛ ነው። ደም ጠጭ ነው፣ አገር አፍራሽ ነው፣ ህዝብን ቀውስ ውስጥ የሚከት ነው፣ ዘራፊ ነው። ዘርፎ ደግሞ የሚበቃው አይደለም፣ የሚጠረቅ አይደለም። እና በየትኛውም ሚዲያ ላይ ከፍተኛ ተደማጭና የትግሉ ድምፅ ተደረጉ። እነዚህ ይሄ ናሬቲቭን ሲቆጣጠሩት በየትኛውም ሚዲያ ላይ ተደማጭ ተደረጉና አስረስ እነ ዘመነ እነ እስክንድር መጥተው የሚናገሩት ነገር በቃ ልክ መጽሐፍ ቅዱስ ላይ እንደሚነበብ የእግዚአብሔር ቃል እንዲታይ ተደረገ ማለት ነው። ቀስ በቀስ ራሳቸውን የፋኖ መሪዎች እያደረጉ መጡ። ፋኖ መሪዎች ያደረጉ የህዝቡን አስተሳሰብና ስነ ልቦና በመቅረጽና በመቆጣጠር የህዝብን ግንዛቤ እይታና አረዳድን ተቆጣጠሩት። አስረስ ባንዳ ነው ስንል፣ ዘመነ ባንዳ ነው ስንል፣ ግንባሩ ከመፈጠሩ በፊት ዘመነና አስረስ ባንዳ መሆናቸውን ይናገር ነበር፣ ግን ማንም አይሰማም። ያገኘ ሊገልም የሚችል ሁሉ አማራ ነበር። እንዴት እነሱ እንደዚህ ትላቸዋለህ ብሎ በእርግጥ ተስፋውን አስረስ ላይ ዘመነ ላይ እስክንድር ጋር የጣለ ሰው አስረስን በቅን ልቦና አስረስን ባንዳ ነው ስትለው፣ ዘመነን ባንዳ ነው ስትለው፣ ወይ እስክንድርን ባንዳ ነው ስትለው ተስፋውን የምትመታበት ይመስለዋል። በዛ ይነሳል እንጂ ቆም ብሎ አይመረምርም። ለምን ብሎ አይመረምርም። እንደዛ እንዳይመረምር ተደርጓል። በስርዓተ ትምህርት አእምሮ ተበላሽቷል። በኑሮ ውጣ ውረድ፣ በውድነት፣ በዘረኝነት ይሄ ይደርስብኛል፣ ይሄን ብናገር ይሄ ይሆናለሁ የሚል ሂሳብ ውስጥ ገብቶ ትክክለኛ እውነትን እንዲሸሽና ተመሳስሎ እንዲኖር ተደርጓል። ጭንቅላቱ የአብዛኛው ማለት ነው ባለቅን ልቦና እና ከመጣው ጋር አብሮ ማጨብጨብ ተስፋው የሚሳካ የሚኖር ይመስለዋል፣ ከፍ ዝቅ ስላለ ማለት ነው። ስለዚህ የህዝቡን አስተሳሰብና ስነልቦና በመቅረጽና በመቆጣጠር የህዝቡን ግንዛቤ እይታ እና አረዳድ ተቆጣጠሩት ማለት ነው። ከዛ ትግሉ የህልውና ትግል መርህን ስቶ ግለሰብን አምላኪ ፕሮፋይል ፒክቸር የዘመነ የእስክንድር የምናምን መደረግ ተጀመረ ማለት ነው። በዚህ ልክ የገነቡትን አይነኬ ኃይል ተጠቅመው የህዝቡን ትኩረትና የልብ ትርታ ከእውነተኛ ጀግና የትግሉ መሪዎችና ከትክክለኛው ትግል ለስር ነቀል ለውጥ 4 ኪሎን መቆጣጠርን ለዩት እና በአዲስ አጀንዳ ተቆጣጠሩት ማለት ነው። እንደዚህ አድርገው የተቆጣጠሩትን ህዝብ ትክክለኛ ጀግና ማን ስሙን ይጠራዋል? ውባንታ ባተ ሲሞት ቀውስ ምድር መደረግ ነበረበት። የጎንደር ምድር ጠላት በሙሉ መጥፋት ነበረበት። የዛን ቀን አንድም የብአዴን አመራር፣ አንድም የቀበሌና የወረዳ አመራር፣ የዞን አመራር ጎንደር ውስጥ መገኘት አልነበረበትም። ግን መጀመሪያ እንትኑን ተቆጣጥረውታል። የሰውና አእምሮ ሀብታሙ አያሌው ወጥቶ እንትናን ውባንታ ባተን ሲያበሻቅጥ ነበረ። እነ ሙሉጌታ አንበርብር እነ ምናምን እናሳየ ደርቤ ወጥተው ሲያበሻቅጡ ነበር። ያንን ያዳመጠ ውባንታ ባተ ሲገደል ዝም አለ። ጋሻ አሰግድን፣ ኮማንደር አሰግድን እና ሀብታሙ አያሌው እነዚህ እየተከፋፈሉ ሲያበሻቅጡት ነበር። እነ ግርማ ካሳ ብልጽግናው ኦሮሞ ትግሬም አለበት
እነሱ በሙሉ ሲያበሻቅጡት ነበር። ጋሽ አሰግድ ሲታሰር ጸጥ አለ ህዝብ። እንደዚህ ነው ይሄ ነው ናሬቲቭን የህዝብን አስተያየትና እይታ ትኩረት መቆጣጠር ማለት። ያንን ሰው ስም ካጠለሹ በኋላ ሲገደል ዝም እንዲል ማለት ነው ህዝቡ። ከዛ በኋላ እነማን እንዲነግሱ እናስረስ። ገዳዮች፣ የወያኔ ወኪሎች፣ የብአዴን ወኪሎች፣ ስልክ ላይ ተጥለው የሚውሉት፣ በአጃቢ የሚንቀሳቀሱት፣ ሴት ከአዲስ አበባ አስጭነው የሚወስዱ ነውረኞች፣ በኢኮኖሚ የተሰቃየችን የድሃ ልጅ በገንዘብ እያማለሉ መጫወቻ፣ የበሽታ ማሰራጫ የሚያደርጉት ማለት ነው። እና እውነተኛ ጀግኖች በዚህ መልክ ተከለሉ። ከትክክለኛው ትግል ለስር ነቀል ለውጥ የሚደረገው ትኩረት ህዝቡ ተነጠለ ማለት ነው። ወደ ጎን መጣ፣ ወደ እነሱ አጀንዳ መጣ ማለት ነው። ብአዴንን ያሳደዱት ያልታወቁ ኃይሎች በውስጥ በመካሪነት እንደዚህ እያሉ አስፈጇቸው። እናስረስ በተለይ ጎጃም ላይ ብአዴን በሙሉ ከጎጃም ምድር ከባህር ዳር ጀምሮ ነቅሎ እንዲወጣ ያስደረጉት እነዛ የመሰሉ ነበልባሎችን አስፈጃቸው። አስረስ ማረ ዳምጤ ከኮሎኔል ደስዬ ደጀን ጋር ከኮሚሽነር ደስዬ ደጀን እና ከገደቤ ኃይሉ የሚሊሻ ኃላፊው ጋር ተናቦ ገዳይ ተሰማርቶ እነዛን እየዞረ የሚገድል አሰማራ። ፋኖንን ቆይ እንደዚህ አድርጉ እያሉ እየጠሩ የት እንዳሉ እያሳወቁ አስፈጇቸው። ከዛ ብአዴን ተመልሶ ሲገባ የሚገድለው የሚያሳድደው የሚያድነው እንዳይኖር ከስጋት ነፃ እንዲሆን አረጉና ክፍት ጥሎት የሄደውን ቤቱንና ቢሮውን ተመልሶ እንዲገባበት ተደረገ። የአማራን የህልውና ትግል የፋኖን ትግል ሚዲያ ላይ ያደረጉት የብአዴንን መልሶ ቢሮውንና አካባቢውን መቆጣጠርም በተግባር አደረጉት። 99% ተቆጣጥረነዋል፣ እንደዚህ አድርገናል፣ በዚህ ወጦ ዘመቻ እንደዚህ፣ በዚህ ወጣን፣ በዚህ ገባን። አስረስ ከነ መዓዛ መሐመድ ጋር ከነ አሳየ ደርቤ ከነ መሳይ ከበደ ጋር አጦዘው አየሩ አጦዘው እና ይሄ ቅጥረኛ በሙሉ ቅጥረኛ ይሄንን እየተቀባበለ እንትን ያደርገዋል። ህዝቡ ደግሞ ያንን ያዳምጣል። በቃ እውነት ይመስለዋል ፋኖ ምናምን እንትን ያለ ይመስለዋል። ግን በአየር ላይ እየነገሩ ውስጡን እየገዘገዙ ማለት ነው። ልክ መጨረሻ የተሸነፈ ሲመስላቸው አንተ ህዝብ ይህን ትግል አሳልፈህ እንዳሰጥ የሚል መግለጫ ይዞ መጣ ዘመነ ካሴ። ይሄ ትውልድ ይህን ትግል አሳልፎ ከሰጠ ራሱ አሳልፎ እየሰጠ ራሱ እየሸጠ እነ የተመስገን ጥሩነህን ዘመዶች እና አስረስን እነ ማርሸትን አቅፎ የአገው ሸንጎ የነ ጀዋር መሐመድን ወኪልና የቆየ ሞላን እያቀፈ እየተሻሸ እንደ ግብረ ሰዶም እያስተዋወቀ ከዛ ደግሞ ትግሉ እንዳሸጥ ይላል። እያስገደዱት ተገዶ ነው። ግን አለማድረግ ይችላል። ቢያንስ ራሱን ማጥፋት ይችላል። ተገዶ እንዲህ አይነት በሸቀጠ ወራዳ ስራ ከሚሰራ ወገኑን እያስፈጀ ዘመዶቹን እያስጨረሰ እሱን አናስነካም ያሉትን የመራዊና አካባቢውን አርሶ አደር አስደብድቦ አስጨፍጭፎ ባህር ዳር ውስጥ ጦጣ መስሎ እንዲያዝ ያደረገ ስለፈቀደ ነው። ቅጥረኛ ስለሆነ ነው ማለት ነው። ሌላ አይደለም። ይሄን ሀቅ ነው መቀበል ያለብን። ስለዚህ ብአዴንን ያሳደዱትን ያልታወቁ ኃይሎችን በውስጥ መካሪ መስለው እያቀረቡ አስፈጇቸው፣ አስጨረሷቸው። እየመጡ ነው እየተባለ የተዘመረው ፋኖን የሚዘምሩት የጥቃት ኢላማ እንዲሆኑ እየመጡ ነው የሚባለውም ፋኖ እየመጣ ነው የሚባለውም ነፃ አውጫችን እየመጣ ነው የሚባለውም ፋኖ አዲስ አበባ አይገባም ብለው እነ ሻለቃ ዳዊት በለንደን በአደባባይ ተናገሩ። እነ እስክንድር ነጋ ፋኖ አዲስ አበባ አይገባም አሉና ሞራሉን ነኩት ማለት ነው ያንን ህዝብ። እና እንደዛ እያሉ የዘመሩት በእነ አዳነች አቤቤ በእነ ሽመልስ አብዲሳ እየታደኑ እንዲጠፉ ተደረገ ማለት ነው። ሻለቃ ዳዊት ሆን ብሎ ነው፣ በጥናት ነው የመጣ፣ ዝም ብሎ በአጋጣሚ አይደለም። ፋኖ የተቆጣ ኃይል ነው፣ አዲስ አበባ አይገባም፣ ይፈጅሃል የሚል መልእክት ነው ያስተላለፈ። ይሄ ምን ማለት ነው? እነ አዳነች አቤቤ እየመጡ ነው እያሉትን የሚዘምሩትን ለህዝብ ጠንቅናችሁ ህዝቡን ልታስፈጁ ነው፣ ማንን ነው ጠርታችሁ ምናምን የሚል አውድ ነው የፈጠረላቸው። በዛ ልክ ነው እንዲጠፉ የተደረጉት ማለት ነው። እና ይሄን ነው የተናበበ ስራ ማለት እንደዚህ ነው እየሰራ ያለው የተሰራው ማለት ነው። በሶስተኛ ደረጃ ያስቀመጥኩት የአጀንዳ ማጭበርበርና የውስጥ ትኩረትን የሚከፋፍሉ ነገሮችን በተመለከተ ነው። አጀንዳ ማጭበርበር፣ የውስጥ ትኩረትን መከፋፈል ነው እና እነዚህ አጠቃላይ የህዝቡን ትኩረትና እይታ ከተቆጣጠሩት በኋላ ቅጥረኛ ባንዳዎች አዳዲስ አጀንዳዎችን ቀን በቀን እየፈለፈሉ ማስተዋወቅን ስራቸው አደረጉት። አዳዲስ አጀንዳ
የጦርነት ዘመቻ 100 ተራሮች ይላሉ። እንደዚህ እንትና ምናምን አንዱን ያስገድሉና ትግል ይቀጥላል፣ ከሌ ቢሞትም ሻማ ማብራት ምናምን ይላሉ። ከዛ ወይ ምዕራባውያን ድረስልን ይላሉ፣ ቀይ መስቀል ይግባልን ይላሉ፣ የውጭ ኃይል ይግባልን ይላሉ፣ ለድርድር እንደዚህ በዚህ ወጠን በዚህ ወርደን ይላሉ። ወያኔ ብተኩስብንም ማታ አጀንዳ እያመጡ ህዝቡን አመሱት። የሚይዘው የሚጨብጠውን በቃ አየሩ በሙሉ እንደዚህ ብናኝ፣ ይሄ ንፋስ አውሎ ንፋስ ሲመጣ የሚያስነሳው ቆሻሻ አቧራ አለ ብናኝ፣ አጀንዳው በሙሉ በዛ ብዛት ልክ ተጥለቀለቀ ማለት ነው። እና ይሄ የቀወሰው በኑሮ ችግር በምናምን እንትን ያለው ሁሉ ትክክለኛ ማሰብ የሚችለው ሁሉ የጠራው አስተሳሰብ የት ጋ ነው? ይሄ ለሁሉ ድብልቅልቅ ለምን መጣ ብሎ ግራ እንዲገባው ድረስ ተደረገ ማለት ነው። አጀንዳውን አጥለቀለቁት። አሁን ዘመነ ካሴን ብንወስድ ቀበሌን መቆጣጠር 4 ኪሎን መቆጣጠር ነው አለ። ቀበሌን መቆጣጠር እንዴት 4 ኪሎ መቆጣጠር ነው? ቀበሌን ተቆጣጥሮ ኢትዮጵያ ሊያስተዳድር ነው? እያችሁ አርፈ ተቀመጥ፣ ከቀበሌ እንዳትወጣ፣ በቃ ይህን ቀበሌ ከተቆጣጠር በቂ ነው። ሽፍታ ሆነ እዚህ ህዝቡን እየዘረፍ ህዝቡን እያሳደድክ ትኖራለህ ማለት ነው። 4 ኪሎ መቆጣጠር ግን ኢትዮጵያን መቆጣጠር ነው። አጥፊን መቆጣጠር ነው። ወንጀለኛን ከስር መንቀል ነው። ወንጀለኛን መቅጣት ነው። የተበደለን መካስ ነው ብሎ አይደለም የተናገረው። 4 ኪሎ መቆጣጠር፣ የተበደለን መካስ፣ ወንጀለኛን ለፍርድ ማቅረብ፣ በኢትዮጵያ ምድር ስር ነቀል ለውጥ ማምጣት፣ ለህዝብ ነፃነትን መስጠት፣ ህዝብ በሀብቱ በንብረቱ እንዲጠቀም ማድረግ፣ ፍትህ እንዲነግስ ማድረግ፣ በባህሉ በእምነቱ እንዲኮራና ትውልድ ካለ ስጋት እንዲቀጥል ማድረግ፣ ያንን ስርዓት ማንበር ነው ብሎ አይደለም የተናገረው። ቀበሌ መቆጣጠር 4 ኪሎ መቆጣጠር፣ ከቀበሌ አትወጣም ማለት እንዲህ አይነትን አመጣ። እኔ በላይ ዘለቀ አይደለሁም ማለት ደግሞ ሸዋና ጎጃምን ሊያባላ ሲፈልግ ተሰጠው። እኔ በላይ ዘለቀ አይደለሁም፣ በላይ ዘለቀን ሸዋን የገደለው የሚል አጀንዳ ሊያመጣ ፈለገ። በላይ ዘለቀ ደጃዝማች በላይ ዘለቀ አገሬን ነጭ አይገዛም ብሎ በርከፋች የሚለውን ባንዳ እጅ እየቆረጠ እግር እየቆረጠ አጥፍቶ ጦር አዘጋጅቶ ጣሊያን ጎጃም ምድርም ሆነ በወሎ በከፊል ከጎንደር ጋር እየተናበበ ከሌላው ከሸዋ ጋር እየተናበበ ጣሊያንን ምድር እሳት እንዲሆንበት አድርጎ ያስወጣ ጀግና ነው። ህልሙን ያሳካ ነው። የዓለም የነፃነት ምልክት የሆነ ነው። አይደፈሬነትን ያሳየ ነው። አልገዛም ባይነትን ያሳየ ነው። ዘመናዊ የጦር መሳሪያ የታጠቀን እሱ አንድ ተኩሶ አቀባብሎ የሚተኩስበት አብራራውና በልጅግ ይዞ ወጥቶ ነው ጣሊያንን እየማረከ። የንፋስ አቅጣጫ ጠብቆ እሳት እየለኮሰ በጠላት ላይ መውጫ መግቢያ እያሳጣ ነው ጠላትን ያስወጣ። ይህን ጀግና ስራ እኔ በላይ ዘለቀ አይደለም። በላይ ዘለቀ ቅጥረኛ ባንዳ አይደለም። በላይ ዘለቀ እንዳንተ ተቀጥሮ የመጣ አይደለም ማለት ተቀጥሮ ሰልጥኖ ህዝቡን የሚክድ ፍየል እየበላ ሻማ እየለኮሰ ወያኔ ያሰለጠነው ምናምን አይደለም ማለት ነው። እና እንዲህ አይነት አጀንዳ ተፈጠረ ማለት ነው። ከብድ ጋር አልደራደርም ምናምን። አያችሁ፣ አስረስ ስለ ድርድር ያወራል። ስለ ድርድር የማያውቅ በፖለቲካ ያረጠ ነው ይላል። የትኛውም ትግል በድርድር ነው የሚቋጭ ይላል። አርፈ ተቀመጥ፣ በአሸናፊነት አትገባም። ጠላትህን አሸንፈ ሳይሆን ተደራድረህ ቡራኬ ተቀብለ ነው የምትገባ ማለት ነው። ስለ ድርድር ያኛው ይሰብካል። ይሄ ደግሞ መጥቶ ከእብድ ጋር አልደራደርም። አብይ ነው እብድ ያለው። እብድ ካልሆነ ግን እደራደራለሁ። አይ ታክሞ ይድናልና በቃ እሱን አክመነዋል ድኗል ከተባለ ሊደራደር ነው። አያቸው፣ የሰውን አስተሳሰብ ሳይኮሎጂ አቅጣጫ ማሳት ነው። ከእብድ ጋር አልደራደርም ማለት እኛ ግለሰብ አይደለም። የአማራ ትግል ከግለሰብ ጋር አይደለም። የአማራ ትግል ቂም በቀል አይደለም። የአማራ ትግል ለፍትህ ነው፣ ለህልውና ነው። ህልውናውን የሚያድነው ደግሞ ከርዕዮተ ዓለም ጋር ነው። ከኦሮሞማ ርዕዮተ ዓለም ጋር፣ ከወያኔ ርዕዮተ ዓለም ጋር ነው ትግላችን። አማራን አጥፍቻ ሀገር መሰርታለሁ ያሉ በአማራ መጥፋት ላይ ህልውናቸው የቆመ ድርጅቶች ጋር ነው፣ ርዕዮተ ዓለሞች ጋር ነው ትግላችን እንጂ ከግለሰቦች ጋር አይደለም። ያችሁ ከግለሰብ ጋር ከአብይ ጋር ወስደው ርዕዮተ ዓለሙ እንዲቀጥል። ይሄ ነው የጠላት ሴራ፣ የጠላት እጅ ማለት ነው። ፈረንጅ እየመጣ የሚያሰለጥናቸውና ስርስ እንዲህ አይነት ስልት ነው፣ ማንዋል ነው መጥቶ ሰጥቷቸው የሚሄደው እንጂ ለትግሉ ተቆጭቶ አይደለም። ፈረንጅ መጥቶ አስረስና አግኝቶት የሚሄድ ውባንታ ባተን አላገኘውም። ወይንም ደግሞ ሌሎች በጎጃም ምድር የወደቁ ጀግኖችን ወይንም አሁን ያሉ ጀግኖችን አላገኛቸውም። አያውቁማ። እንዲህ አይነት አሻጥርና ሸራ አይወድማ ጀግና። ህዝብን አይከዳማ። ቅጥረኛ ባንዳ ነው ሁሌም እንደዚህ እንትን የሚያደርግ ማለት ነው። በእነዚህ በፎቶ አርበኛ ሆኑ፣ በፕሮፓጋንዳ ጀግና ሆኑ ማለት ነው። እና መተህሩጥ አለ። መተህሩጥ የሚል አመጣ። ገጠር ሲመጡብህ ከተማ ግባ፣ ከተማ ሲገባ ገጠር ግባ። ያስከውን ቦታ ልቀቅ ማለት ነው። ያስከውን ቦታ ስትለቅ ህዝቡ ተጋልጦ ለጠላት ይሰጣል። ጠላት ደግሞ ከፋኖ ጋር ወግነህ ነበር ብሎ ይደበድበዋል፣ ይገለዋል። ስለዚህ
የህዝቡ እይታ መጨረሻ ላይ አይ ፋኖ የሚባለው ይቅርብንና ይሄ ገዳይ መንግስት ፋኖን ብናስወጋ ሊምረን ይችላል የሚል አስተሳሰብ ይፈጠራል ብለው ነው ይሄ ወያኔዎች ይህን ዲዛይን ያደረጉት። ኦሮሞማ ይህን ዲዛይን ያደረገው፣ ብአዴን ይህን ዲዛይን ያደረገውና ዘመነ እንዲናገረው የተደረገ ይሄ ነው። ህዝቡን ከተቆጣጠረ፣ ህዝቡ ነፃ ከሆነ ራሱ የትግሉ ባለቤት ይሆናል፣ አካባቢውን ያስከብራል። አንድ አካባቢ ነፃ ሲሆን ሌላውም እየሰፋ ይሄድና ሀገርን በሙሉ ነፃ ያወጣል ማለት ነው። የተቆጣጠረውን ቦታ ከለቀቀለት፣ ሩጦ መጥቶ ሩጥ ምናምን ካለው ከሮጠ እንዴት ብሎ እንትን ይላል? የአማራ የሌለውን ባህል መሮጥ በአማራ መጀመሪያ መሮጥ የአማራ ባህል አይደለም። መሸነፍ የአማራ ባህል አይደለም። ታሪካችንም አይነግረንም። ይሄንን ማንነት ነው አዲስ ማንነት አዲስ አስተሳሰብ የሚለው ይሄንን የባንዳነት አስተሳሰብ ነው እየጫኑ ያሉት ማለት ነው። ይሄን ነው አጠቃላይ ይሄ አጀንዳና ማጭበርበር፣ ይሄ በማጭበርበር አጀንዳ መስጠት፣ ትኩረትን መከፋፈል፣ እይታን ከትክክለኛው ማስወጣት በእነዚህ ነገሮች ማለት ነው። እና ወደኋላ ከሄድን ደግሞ ዘመነ ካሴ ባህር ዳር ቀበሌ መጀመሪያ አብይ ሊወረኝ አለ። እዛ አካባቢ ገበሬው ላይ ታንክና መድፍ እንትን አለ። ገበሬው ተዋደቀ። እናቱ እንኳን ሳይቀሩ ቀፎ ከፍተው ንብ የዚህ የወራሪን ጦር በንብ እንኳን አባረውታል። ያንን ሁሉ ክዶ ባህር ዳር ላይ እንዲህ እየተቁለጨለጨ ምናምን ተያዘ በቅጥረኛ ባንዳዎች ምናምን ሁሉ። ከዛ 14 ቀበሌ ቁጭ ብሎ በእጁ ላይ የሚያዘው ጦር የለውም። የተደራጀ ኃይል ያኔ የለም። ከመጡብኝ አለቃቸውም እኔን ሊነካ የሚመጣ እያንዳንዱን ካድሬ ከየቤቱ ለቅመዋለሁ እያለ ፎከረ። 14 ቀበሌን አስደበደበ። 2 ወንድማማች ከአንድ ቤት እንዲገደል አደረገ። እባክህ ውጣ ከከተማ ሲባል ዘመዶቹ ሁሉ ሂደው ውጣ ሲሉት በሬና ገበሬ ላስገድል አልወጣም ማለት ፎከረ፣ አስደበደበ ማለት ነው። ለመደብደቡ ምክንያት ሆነላቸው። ይሄን ነው እያስደረገ ያለ። መራዊንም አስጨፍጭፎ የአብይ አህመድን ጀነራል ገለን እንበቀላለን አለ። አንድ ጀነራል፣ አንድ ርካሽ፣ አንድ አውሬ፣ አንድ ከሰው ጎራ የወጣ ወራሪ ገድዬ በቀላ የዛን ሁሉ ህይወትና የዛን ሁሉ ፍትህ በአንድ ውዳቂ ሰው እበቀላለሁ ብሎ አቅጣጫ ያሳተ ነው። ይህ አቅጣጫ ማስቀየር ነው። ስለዚህ አንዱን ገደል ነው አለና ወራ፣ በቃ አርፋችሁ ተቀመጡ፣ የሞተው ሞቷል፣ ተበቅለናል አለ። ሰውየው ስብሰባ ላይ ተገኘ። የበቀል አይደለም የአማራ ትግል፣ የህልውና ነው፣ የፍትህ ነው። ስርዓቱ ላይ የስርዓቱን የሚመሩትን ይህንን ገዳይ ቡድን ያሰማሩትን ለፍርድ ማቅረብ። ለፍርድ ቀርቦ በአንገታቸው ገመድ የሚጠልቅ ከሆነ በአንገታቸው ገመድ ይጠልቃል። ትውልድን በሚያስተምር በትክክለኛ ፍርድ ነው እንጂ ለበቀል አይደለም። ትውልድ አማራ ላይ የተፈጸመው በሌላም እንዳይፈጸም ነው ትግላችን። የአማራ ህልውና የኢትዮጵያውያን ህልውና ነው። በዚህ ትውልድ ላይ ኢትዮጵያ ልትፈርስ አትችልም። አያት ቅድመ አያቶቻችን ዋጋ ከፍለው ያቆዩት ኢትዮጵያ በዚህ ትውልድ ልትፈርስ አትችልም። በቅጥረኛ ባንዳዎች አስተሳሰብ አካሄድ ሂደን ተመርተን ማለት ነው። ይሄንን ነው ሲያስተዋውቅ የነበረ እና ተከበብኩ ነበር የትግሉ ስልት የነበረው እንጂ እንደዚህ ሆንኩ እኔ ዘመነ ነው የሚል እኔና ይሄ መንግስት አለ። አንዴ ደግሞ እኔና ይሄ መንግስት አጥፊና ጠፊነን አማራ እንኳን አይልም። አያችሁ በአስተሳሰብ ስንትን ሲለው። ለዛ ነው አሁን ዘመነ የተባለው። እኔ እያለ ነው ያስተዋወቀው እንጂ አማራ አይደለም ያለው። አማራ እሱን አልወከለውም። በአካልም አውቀዋለሁ። እኔ ዘመነ አካልም አውቀዋለሁ። ስነ ልቦናው በሙሉ ንጹህ አይደለም። ውስጡ ንጹህ አይደለም። ወጣቱን ስናደረጅ አብረን ስንዞር ንጹህ አይደለም። አስመሳይ ነው። ህዝቡን ሊሰማው የሚችል የማይጨበጥ ቢጨምቁት ጠብ የሚል ነገር የሌለው ንግግር ይናገርና የሚጠፋ ነው እንጂ መውጫ መንገዱን መስመሩን እንደዚህ አያሳይም። እና ወደ ዘመነ ጦር ይዝመትና እያንዳንዱን ካድሬ ከየቤቱ አንቀዋለሁ አለ። እንግዲህ ህዝቡን ሊያስፈጀን ያደረገ ከከተማ አልወጣም እያለ ያንን ሁሉ ወደኋላ ሄደን ማሰብ አለብን። በነመዝገቡ ሲገደሉ ሞጣ ላይ ፖሊስ ወንድማችን ነው እናንተ ጸባጫሪዎች ረፉ ነው ያለው። መዝገቡ ሞጣ ላይ ሲገደል፣ ተምጫ በረሃ ላይ 5 ፋኖች የህዝባዊ ኃይል አባላት የነበሩ ጀግኖች ሲገደሉ አሁንም እነሱን ነው የከሰሱ። አስረስና ሟችን ነው የከሰሱ፣ ህዝቡን ነው የከሰሱ። ደብረ ኤልያስ ላይ የነበረ አንድ ጀግና ደሳሌ ነው የሚባል ልጅ እነ ስንታየው ታከለ ከባህር ዳር መጡ አደራጅሃለሁ እያለ እየሄደ ጎጃም ላይ ምስራቅ ጎጃም ላይ እየዞረ ሲያስፈጃቸው ከስንታየው ታከለ ጎን ነው የቆሙ እንጂ ከሟች ጎን አልቆሙ።
ለመዝገቡ ሞት ከደብረ ማርቆስ የተነሳ ወጣት ሞጣ አትሄድም ተብሎ ደጀን ላይ ነው ተስፋዬ ታሪኩ ቁሞ የህዝባዊ ኃይሉ የገንዘብ ያዥ ፋይናንስ ክፍል የነበረው ተመለሱ እናንተ ምናምን እያለ ሲያስመልሱ የነበረው ይሄን ሁሉ እነ ዘመነ ሲያስደርጉ ነበር። ለመዝገቡ ሞተው ልቅሶ ለምን ሄዳችሁ ስትል ነበር ዘመነ ካሴ። አብረ ማስረሻ ሰጤ፣ አስረስ ማረ ዳምጤ፣ ተስፋዬ ታሪኩ የህዝባዊ ኃይል አመራር ናቸው። ከዛን ጊዜ ጀምሮ ነው የህዝቡን ተግባር ላይ መግደል፣ በወሬ ደግሞ የማይጨበጥ ነገር ማውራት፣ በህዝብ መሪ መምሰል፣ በተግባር ደግሞ ማሸማቀቅ። ፖሊስ ወንድም ጀነራል አሳምነውን ገላል ተብሎ ተሳደድኩ አለ። ተሳደድኩ ያለ ሰው ገዳይ ነው ያለ ሰው ያሉት የስኳድ አባላት ናቸው። የስኳዱ አባላት ናቸው። እነ ምስጋናው አንዱ አለም ማን መንበሩ ነው ምናምን የሚሉት እነ አምደ ማርያም እዝራ ናቸው ገዳይ ያሉት። እነሱን መድኃኒዓለምን እኔ ወዳቸዋለሁ እኔ ያልገደልኩም እያለ የሚማጸን ነው። የድምፅ መልእክት ሲልክ ጀምሮ እንትኑን ይሄ ትርክቱን ጠላት መንግስት ባስቀመጠው ልክ እውነት ማስመሰልን ነው የሚሰራው። ጎጃም ጎንደርን እንትን ገደለ፣ ወሎ እንደዚህ ያደረገ የሚባለው እዛ ውስጥ ሄዶ ማርያምን እያለ ሲያስመስል የነበረ ነው። እና ይሄን ሁሉ ነው ማየት ያለብን፣ ከስር ፈተሽ ያለብን ይሄን ነው ሲያስመስል። ሂድ ከዚህ የታባሃየ ስገድል ምናምን እንኳን ገደልኩ ምናምን ማለት ይችል ነበር ንጹህነቱን ስለሚያውቅ። አለመግደሉ የለም መጀመሪያ መግደል ወኔ የለውም ሲጀመር፣ ሁለተኛ ፈጽሞ የለበትም ያውቃል። ደግሞ ማስረሻ ሰጤ ሳንገድል እንደዚህ ለምን እንሰቃያለን እጅ እንስጥ ብሎ ማስረሻ ሰጤ እጅ ሰጠ። ያኔ ማስረሻ ሰጤ እጅ ሰጠና ትንሽ ቀን ታሰረና ወጣ። እነ ወርቁ አይተነው ብር ሰጡት። ደብረ ማርቆስ ላይ ምስኪን ሴተኛ ዳሪ ሲያሳድድ ከረመ። ከዛ ብአዴን አስተማረው፣ ማስተርስ ብሎ አስተማረው። በአንዳነቱን እንትና ይሄ ማን ነው ማስረሻ ሰጤ ውስጡ ተንኮል የለውም፣ በአንዳነት ጥበብ አያውቅም። በአንዳነቱን በግልጽ የሚያሳይ ባንዳ ነው ማስረሻ ሰጤ። ደብረ ማርቆስ ዩኒቨርሲቲ ገብቶ ማስተርሱን እንዲማር ምናምን ሴት እንዲያሳድድ እንዲበዛበዝ እየሰከረ ምናምን ማንም አይነካውም። ይሄኛው ግን ስልተኛ ነው። የሚሰጠው መመሪያ አንተ ለክፉ ቀን ቆይ እየተባለ ጥበቡ ነው ታይቶ በቃ እኔ በላይ ዘለቀ አይደለሁም ምናምን እያለ አወራሩ እንትን እንደሚል ማለት ነው። ስለዚህ አስረስ ማረ ዳምጤ፣ ማስረሻ ሰጤ፣ ተስፋዬ ታሪኩ፣ ዘመነ ካሴ የአማራ ህዝባዊ ኃይልን ሲያቋቁሙ በብአዴን ነው ያቋቋሙት። ከብአዴን ጋር አገው ምድር የፈረሰኞች ቀን ሲከበር ብአዴን ባለስልጣን በዛ በኩል እነሱ በአንድ በኩል በዚህ ቁጭ ብለው ህዝቡን ሲያታልሉ የነበሩ ናቸው። በዛን ወቅት ኃይል የላቸውም። ተገነባ ጦርና ጦር መሳሪያ ታጥቆ ቦታ የያዘ ኃይል የለም። ግን በሌለበት ላይ ህዝቡን ለእውነት መስሎት ለማስበላት ካኪ ለብሰው ፊት ለፊት ሲገፋፉ ነው የነበረው። አስረስም ያውቃል፣ ማስረሻም ያውቃል፣ ዘመነም ያውቃል፣ ተስፋዬም ያውቃል። ሁሉም ባንዳዎች ናቸው። ገንዘቡን ሲበሉት በህዝባዊ ኃይሉ ጊዜ የውጭ ጉዳይ ኮሚቴ ውስጥ እኔ ቃል አቀባይ ነበሩ። ዶክተር አረጋኝ ንጋቱ ሊቀመንበር ነበረ። እሱ ባለው ጫኔ አስተባባሪ ነበረ። ልክ እንደ ሚሊሻ ምናምን ነገር እዚህም እዛም ምናምን በቃ እንትን ነው የሚል ልጁ አብሮ ከነዘመነ ጋር ነበረ። በኋላ የነዘመነን የመጀመሪያ ባንዳነት ያጋለጠ በነገራችን ላይ የሱ ባለው ጫኔ ልጅ ነው። ለመምታት ተብሎ ህዝቡን ለማወናበር ተብሎ ማለት ነው። ሌላ ዓላማ አለው ይሄ ሌላ ዓላማ አለው። እና አቶ ተፈራ ደምሴ ገንዘብ ያዥ ፋይናንስ ነበረ። እኔ ቃል አቀባይ፣ ኡመር ሽፋው የኔ ምክትል ነበረ። አድርባይ ሻንጣ ተሸካሚ አስተሳሰብ ያለው ኡመር ሽፋው የኔ ምክትል ነበር። ለሻለቃ ዳዊት ሂዶ እንዲህ የሚል አንድ ብር አይሰጠው። አማራ ንጹህ አማራ ነው ኡመር ሽፋው። ግን አድርባይ ሆኖ አማራ አንገቱን እንዲደፋ አንገት የደፋ ሰው ነው። ወራዳ ሰው ነው። አማራን ያዋረደ ሰው ነው። በተግባር ስለማውቀው ነው። ለሻለቃ ዳዊት ተልኮ ግንቦት ሰባት ሰዎችን በፋኖ ስም ኤርትራ ልከናል ሲል አብሮ የሚያጸድቅ መርህ አያስፈልገንም፣ ማኒፌስቶ አያስፈልገንም፣ መነሻችን አማራ መዳረሻችን ኢትዮጵያ ማኒፌስቶ ነው ሲል አብሮ አጽድቆ ጭራውን የሚቆላው የዲያስፖራ ገንዘብ ተሰብስቦ ሲዘረፍ የሚያውቅ እያወቀ ዝም ያለ ይሄን ስለጠየቁት እኔ እንደ ጠላት የቆጠረ
አንተና ሻለቃ ዳዊትና ኡመር ሽፋው እዚህ ውስጥ መኖር የለባቸውም፣ በአማራ ትግል ውስጥ አማካሪ እንጂ መሪ መሆን የለባቸውም ስላልኳቸው ነው ግንባሩ ያስወጣኝ። እንዲህ አይነት ደካማ ሰዎች አሉ። እና ያኔ ህዝባዊ ኃይል በነበርንበት ጊዜ እና አስረስ ገንዘቡን ሲዘርፉት ይታወቅ ነበረ፣ ሲበሉት ይታወቅ ነበረ። ረፉ እንደዚህ እየሆነ ነው ስንል ሰሚ የለም። ህዝባዊ ኃይል ላይ አመራር የተቀመጡት ራሱ አድርባይ ናቸው፣ ምንም አይጠይቁም፣ ያሸማቅቋቸዋል። ጭራሽ የትግሬ ጦርነት ከተደረገ በኋላ ቀስታ ላይ እነ ኤፍሬምን ካስገደሉ በኋላ ደሴ ላይ ሆቴል ላይ ተኝተው እነ ዘመነ ካሴ እነ ኤፍሬም አቀስታ ላይ ከተገደሉ በኋላ ከጦርነቱ ማግስት ተስፋዬ ታሪኩ ደብረ ማርቆስ ላይ ስብሰባ አድርጎ ከጦር የመጡት እናንተ በቃ ጦርነት ሲኖር ትመለሳላችሁ፣ ህዝባዊ ኃይሉም ወደ ፖለቲካ ፓርቲን ቀይረው ነበር የሚል ስብሰባ ሲያደርግ ታየ፣ መቶ አለቃ ታየ ነበር። ከዛ ተናገር፣ አሁን ፋኖ ነኝ ብለህ ወደዛ ወደዚህ ትላለህ፣ እውነቱን ተናገር። ማስረሻ ሰጤ ከተማ ውስጥ ነበር። ይሄ ማነው ስቲቨን ነው ምናምን የሚሉት አሁን የፋኖ መሪ ምናምን ፀጉሩን ያጎፈረ ልጅ ተስፋዬ ታሪኩ አምጥቶ እነሱን የከተማ ምናምን እያለ ሲያዋቅራቸው ታውቃለህ። ተስፋዬ እና አስረስ እውቅና ሰጠውት። አስረስ ምን እየተደረገ ነው ሲሉ እነዛ ሰዎች አይ በቃ ጦርነት ጠማችሁ ሱስ ሆነባችሁ፣ እንደኛ ወደ ፖለቲካ ድርጅት እንቀይረዋለን የአማራ ህዝባዊ ኃይሉን እያሉ በግልጽ ሲናገሩ ነበር። ይሄንን ያውቃል፣ አስረስም ያውቃል፣ ማስረሻም ያውቃል፣ ዘመነም ያውቃል። ትንሽ እንደው በአእምሮ ሻል የሚለው መቶ አለቃ ታየም ያውቃል፣ ግን አይናገርም፣ እውነቱን አይመሰክርም። አድርባይ ነው። አስረስ የጎጃም ዕዝን እነ ዝናቡን ሊጠልፍ ሲሯሯጥ መቶ አለቃ ታየን ከጎኑ አስቀምጦ ነበረ። በቀይ መስቀል መኪና ሲዞር የነበረው ማንገራገር ያርጉ ወደዛ ወደዚህ በቃ ጠልፎ ለመጣል ልክ እንዳሁኑ አሽመድምዶ ለመጣል የአማራን በጎጃም ላይ ይህንን ማቅ እንዲለብስ እንዲደበደብ አስተማሪው እንዲያልቅ ዲያቆናቱ እንዲያልቅ ሲያስደርግ ማለት ነው። እና እንደዚህ ሆነው የመጡ ባንዳዎች ናቸው። ባንዳ ግብዝ ነው። ማስረሻ ሰጤ ባንዳነት ግብዝ ነው። የነ አስረስና የነ ዘመነ ጨካኝ ናቸው። እውነትን ሸምጥጠው አስመሳዮች ናቸው። ህዝብ የሚያታልሉ ናቸው። ይሄ በግልጽ ነው የሚናገር፣ ከጅምሩ ጀምሮ ይታወቅበታል። ደብረ ማርቆስ ላይ በተደረገ የወጣት ስብሰባ ላይ ማስረሻ ሰጤ እኮ የሳሙኤል አወቀ ገዳዮችን ለፍርድ ለማቅረብ ጫፍ ላይ ደርሰን ነበር፣ የክልሉ አቃቢ ህግ ነው ጉዳዩን የያዘብን ብሎ በአደባባይ ተናግሯል። የክልሉ አቃቢ ህግ አስረስ ነበር ያለ። ይህንን ተናግሯል ማስረሻውን። ዘመነ ቢሆነ ይህን አይናገርም። ማስረሻ ግን በግልጽ ይህን ተናግሯል። ይሄ ጠቃሚ ነው። ህዝብ ማን እንደሆነ የክልል አቃቢ ህግ ከመሆኑ በፊት አስረስ ማረ ዳምጤ ምንድነው ጸረ ሙስና ኮሚሽን ምናምን ሁሉ አቃቢ ህግ ሆኖ ህዝቡን ሲያነውር፣ ሲሳደብ፣ ሲያዘርፍ፣ ሲያሳድድ ነጋዴው ተማሮ ከክልል ወጥቶ ወደ አዲስ አበባ ቲን ነምበሩን እንዲቀይር ሲያስደርግ የነበረ ሲያማርር ነበረ። የህግ እንትኑን እሱ እየጻፈ ክሰሱት፣ ቅጡት፣ አግዱበት፣ አሽጉበት እያለ ይህን ያህል ብር ይቀጣ እያለ ከላይ ወያኔን ያስደሰተ መስሎት ቀጣሪዎቹን የበረከት ስምዖንን ክስ አማራን ዘር ያስጠፋን፣ አማራን ጨቋኝ ወራሪ ያለን፣ ነፍጠኛ ትምክተኛ መጥፋት አለበት ያለን፣ በዚህ ልክ በረከት ስምዖንን የሚያክል ሰው ገንዘብ በማጭበርበር ብሎ ክስ እንዲመሰረት ሀሳቡን ተቀብሎ ሲከታተል የነበረ እሱ ነው፣ አስረስ ነው። ከዚህ ሁኔታ መጥቶ ነው አስረስ የፋኖ መሪ የሆነው። ከዛ በፊት ህዝባዊ ኃይሉ ጋር ሌባ እንደነበሩ፣ ባንዳዎች እንደነበሩ፣ የህዝብ ገንዘብ ሲዘርፉ እንደነበር ይታወቃል። ዛሬ አዲስ አይደለም የሚሆነው። ማስረሻ ሰጤ እጅ ሰጠ፣ ተፈራረመ፣ አዲስ አይደለም። ብአዴን ነው መጀመሪያም ግባ ያለው ይታወቃል። አስረስ ማረ ዳምጤ በክልል አቃቢ ህግ ሆኖ የጀነራል አሳምነው ገዳይ ነው ብሎ በጀነራል አሳምነው ስም ህግና ስርዓት ይከበር ብሎ አማራን በሙሉ ብሔርተኛውን በሙሉ አማራ ነኝ ያለውን በሙሉ እንዲሳደድ ሲያደርግ ክልሉ ላይ ዘመነ ያውቃል። ዘመነ ያስረስ ገዳይ ነው አምባቸው ገዳይ ነው ምናምን ሲባል ያንን ሁሉ ትርክት እናስረስ ሲመሩት እንደነበር ዘመነ ያውቃል። ዛሬ አዲስ እንደመጣ ማንተባተብ፣ ማስረሻን በዚህ ልክ አምጥቶ እናስረስን ለማዋደድ ዋናው ባንዳዎች እናስረስ ናቸው። ይሄ ከጅምሩም ይታወቃል።
ማስተርስ የሰጠው ብአዴን ነው። በከተማ ሴተኛ አዳሪ ሲያሳድድ የነበረው እነ ወርቁ አይተነው ብር እየሰጡ ሰርግ ላይ እንኳን እንዲህ እንዲህ እያለ ሲተኩስ ምናምን ህዝብ እንኳን ሊጨርስ በዛ ልክ ስርዓት አልበኛ ነውረኛ እንደሆነ ይታወቃል። ግብዝ ነው። እውቀትም የለውም፣ ጥበብም የለውም። የባንዳነት ጥበብ ራሱ የለውም። ማስመሰል አይችልበትም። ስለዚህ እንዲህ አይነቱን ግብዝ አሳይቶ እነ አስረስ ጀግኖች ናቸው፣ እነ ዘመነ ጀግኖች ናቸው ለማስባል የሚደረግ ሩጫ ነው አሁን እየተደረገ ያለ። ስለዚህ ዘመነ በዚህ ልክ እንደው ይሄ አጀንዳ ማጭበርበሩ ላይ ወደ ሌላ ውስጥ ገባው። ዘመነ በዚህ ሲያጭበረብር ወደ እስክንድር ነጋ ደግሞ እንምጣ። እስክንድር ነጋ ደብረ ኤልያስን አስደበደበ። ደብረ ኤልያስ ሞሃ የሚባል አደረጃጀት አለ ተብሎ በእምነት የጸኑትን ያንን የመሰለ ገዳም ለዘመናት የነበሩ መነኮሳትን ዓለም በቃኝ ብለው የገቡትን ይሄ ህዝብ በዓለማዊ ኑሮ የሚጠፋውን ህዝብ በጸሎት ሌት ተቀን እየጸለዩ የሚጠብቁትን ከእግዚአብሔር ቁጣ የሚታደጉትን በጋዝ ቦምብ አስደበደባቸው። እዛ ቁጭ ብሎ እዛ ነው የነበረው። በጋዝ ቦምብ አስደበደባቸው። በዛ በኩል ሾልኮ በተምጫ አቋርጦ ደንበጫ ላይ ሲወጣ አሁንም መከላከያው ይውጣና ፖሊስ ይግባ ብሎ በሬዲዮ ነው በምን ቀርቦ የተናገረ ሰው። ፖሊስ እንግዲህ የጠላት መንግስት ፖሊሱ፣ ልዩ ኃይሉ፣ ሚሊሻው፣ ወታደሩ የሚያዘው ወያኔ ነው፣ ኦሮሞማ ነው፣ ብአዴን ነው። ስለዚህ መከላከያ ሆነ፣ ፖሊስ ሆነ፣ ሚሊሻ ሆነ፣ ልዩ ኃይል ሆነ፣ አድማ ብተና ሆነ፣ ምን ሆነ አንድ ነው የጠላት ጦር። እንደውም ሚሊሻው ይሻላል። ሚሊሻውን ማሳመን ነው። ቤት ለቤት እየዞሩ አማራ ስለሆነ የአካባቢው ተወላጅ ስለሆነ ሚሊሻውን ማሳመን ይቻላል። ስራ መስራት ይቻላል። የጠላት መንግስትነትን ምንነት ማሳወቅ ይቻላል። ወረቀት እየጻፉ ሰነድ መበተን ይቻላል። በቤተክርስቲያን በደብር ውስጥ ለውስጥ ማስተማር ይቻላል። ፋኖ በተቆጣጠረው አካባቢ ሚሊሻ ምን እንደሆነ ምን እየተደረገ እንደሆነ ማስተማር ይቻላል። ግን ይህን የሚያስተምር የለም። ፋኖ በተቆጣጠረው አካባቢ ስለ ሚሊሻው ስለ ህብረተሰቡ አይደለም የሚያስተምሩ። ቅጥረኞች ናቸው የሚመጡት። ጸረ ማርያሞች እነ ተሰማ ካሳው የብአዴን የኦሮሞማ ቅጥረኞች ናቸው የሚመጡት። አስተማሪ ሆነው የሚመጡት ቅጥረኞች ናቸው። ልክ አስረስ ማረ ዳምጤ የጎጃም ዕዝን የተቆጣጠረ በማግስቱ ደብተር ይዞ ካድሬ ልናሰለጥን ነው፣ የኮር አባል ልናሰለጥን ነው፣ ካድሬ ማሰልጠኛ ልንከፍት ነው ምናምን እያለ ወደ ፕሮፓጋንዳ ሊቀየሩ። ስልጠና ያስፈልገው የአማራ ትግል ሰልጥኖ አይደለም የአብይ አህመድን ጦር ዱቄት ያደረገው ጎጃም ላይ፣ በጎንደር፣ በቤት አማራ፣ በሸዋ የወራሪ ጦር የወራሪን ጦር የኦሮሞማን ጦር የወያኔን ጦር ሰልጥኖ አይደለም ተንቤን በረሃ የከተተው። ጀግና ነው አማራ። የእነ አስረስ ማረ ዳምጤ ስልጠና አይደለም። የጠላት ስልጠና የባንዳ ስልጠና ባንዳ ለማድረግ ነው እንጂ ጀግና ለማፍራት አይደለም። እና እስክንድር ነጋ ሲመጣ ደብረ ኤልያስ እንደዛ አስደበደበ፣ መነኮሳትን አስፈጀ። ደንበጫ ላይ መከላከያ ይውጣና ፖሊስ ይግባ ምናምን የሚል ማለዘብና ማላላት፣ ፖሊስን ህዝቡ በቃ እሺ ፖሊስ ይሻላል ብሎ እንዲያስብ እስክንድር ተናገረ ተብሎ እንዲባል የማስደረግ ማለት ነው። ከዛ በኋላ ድል ለዲሞክራሲ ይለዋል። አርሶ አደር መሀል ገብቶ ድል ለዲሞክራሲ ይላል። ለዲሞክራሲ አይደለም። ዲሞክራሲ ሲጀመር የጭራቆ ዓለም ማጭበርበሪያ ነው ትርጉሙ። እስክንድር ነጋ ወይንም የእስክንድር ነጋ ደጋፊ በሙሉ ዲሞክራሲ የምዕራቡ ዓለም ማጭበርበሪያ ነው። ዲሞክራሲ ተብሎ ሲነገር እንጂ ሲከበር እንግሊዝ ሲያስከብር ወይ ፈረንሳይ ሲያስከብር ወይ አሜሪካ ሲያስከብር አላየንም። የህዝብን ነፃነትና ፍትህ ሲያጠፉ ነው፣ ሲጨፈልቁ ነው የሚታወቁት። እና ውሸት ነው። ይሄንን ቋንቋ በሰለጠነው ልክ ወስዶ ዲሞክራሲ ምናምን። እኛ ፍትሃዊ ህዝቦች ነን። አሜሪካ ዲሞክራሲ ሲል ለጥቁር ህዝብ እንደ ሰው አይቆጥርም ነበር። ግሪክ ዲሞክራሲን ሲያስተዋውቅ ለሴት ልጅ መብት አይሰጥም ነበር። ሴት ልጅ አትቆጠርም ነበር። የህዝብ ሲቆጠር ሴት ልጅ አትቆጠርም ነበር። ይህን የፈጠሩት እነዚህ ናቸው። ይህንን አምጥቶ ዲል ለዲሞክራሲ ይለዋል። ህዝባችን ስለ ፍትሃዊነትን ነው፣ በህግ አምላክን ነው የሚያውቅ። ህግ ይከበርን ነው፣ ስርዓትና ደንብ ይከበርን ነው የሚያውቅ እንጂ ዲሞክራሲ ምናምን የሚባልን ቋንቋ የባንዳ ቋንቋ የጠላት ቋንቋ ያውቅ። እንደዚህ እያለ ሲያነውር ነበር። ኃይል እግዚአብሔር ነው ይላል። ጠላቱን ሊገድል የወጣውን እግዚአብሔር ስነልቦናውን አነሳስቶት ውጣና ጠላት ክንበል ብሎ ያንን ስነልቦና ታጥቆ የወጣውን ሂዶ ኃይል እግዚአብሔር ነው እያለ ኃይሉን ይነጥቅ ነበር እስክንድር ነጋ። ከ5 እና ከ6 ዓመት በፊት ያለውን እንትወው እንርሰው ይል ነበረ። ከ5 ዓመት ከ6 ዓመት በፊት ወያኔን ማለት ነው። አብይ ወያኔን እንተዋት በቃ ምናምን
እንግዲህ ወያኔ ከጠፋች ምን ማንን አሁን እና አብይ አህመድም እነ እስክንድር ነጋም ከ5 ዓመት ከ6 ዓመት በፊት ያለውን እንርሳው ነው ያለ። ያዙልኝ እዚህ ጋር ወያኔን እንተዋት ማለት ነው። አማራ ለዚህ ያበቃው ወያኔ ነው። በአማራ መቃብር ላይ ትግራይን አቆማለሁ። የትግራይ መቃብሮች ተራሮች የአማራ መቃብር ናቸው። ኢምፔሪያል አማራን እረፍት ነሳለሁ ብላ የጻፈችውን ሰነድ አልቀደደችም። በአጽመ ርስቶቻችን ላይ የፈጀችውን ያሳደደችውን በቁም የገደለችውን ሳይኮሎጂካሊ አብዶ እንዲጠፋ ያደረገችውን አማራ ወንጀል አላመነችም። ካሳ እንደምትክስ አልተናገረችም። በኤች አይቪ በሽታ በተላላፊ በሽታ እነ ቴዎድሮስ አዳኑ በአምካኝ ክትባት እየከተቡ አምካኝ ታብሌት በቤተሰብ መምሪያ ብለው አቋቁመው እየሰጡ ያመከኑትን አላመኑ። ጠላቶቻችን እነሱ ናቸው። ጸረ አማራ፣ ጸረ ኢትዮጵያ፣ ጸረ ኦርቶዶክስ ህገ መንግስት ያጸደቁ እነሱ ናቸው። እነሱንም ተዋቸው ነው ያሉ። ማንን ልንታገል? ኦሮሞማ እኮ የወያኔ ውልደት ነው አይደል? በወያኔ ትከሻ ነው ኦሮሞማ እንዲመጣ የተደረገው። ብአዴን አይደለ ኦሮሞማን ስልጣን የሰጠው? ብአዴንን የፈጠረው ማን ነው? ወያኔ አይደለም? የታዘዙትን አይደል ያደረጉ? እነ ደመቀ መኮንን፣ እነ ገዱ አንዳርጋቸው። ስለዚህ ይሄንን ያለ እና ስረስ ማረዳምጤም ከወያኔ ጋር እንሰራለን ያሉ። ወያኔ ብትተኩስብንም አንተኩስባትም ነው ያሉ። ከትግራይ ህዝብ ጋር እንሰራለን ሲሉ ከወያኔ ጋር እንሰራለን ማለት ነው። ትግራይን የሚወክለው ወያኔ ነው። ይህ ለ3 ለ4 ተከፋፈለ ውሸት ነው። ህዝቡን ለማታለል ነው፣ ለማጭበርበር ነው። የአሜሪካ ሴራ ነው። የአሜሪካ ሴራ ነው። አብይን ይሰድበዋል፣ አሁን ያሞካሸዋል ምናምን። የአሜሪካ ሴራ ነው፣ ሴራ ነው። ስለዚህ ከ5 ዓመት ከ6 ዓመት በፊት ያለውን እንትወው ማለት እና ከወያኔ ጋር አብረን እንሰራለን ማለት። ወያኔ ብትተኩስብንም አንተኩስባትም ማለት። የትግል አጋር አድርጎ መገኘት። ዘመነ ካሴ ከስብሃት ነጋ ጋር መቀመጥ አንድ ነው፣ አንድ ነው። ዛሬ ማስረሻ ሰጤ ለሰላም ፈረመ፣ ተደራደረ፣ አፋሃድን ወክሎ ምናምን። ዘመነ ካሴም እኮ ሂዶ ከነ ስብሃት ነጋ ጋር ሰላም እንዲሰብክ ተደረገ። ምንድን ነው ልዩነቱ? አንድ ነው፣ አንድ ነው። ማዘዣ ጣቢያው የቅጥረኛ ባንዳዎች ማዘዣ ጣቢያ አንድ ነው። ሁሉም የህልውና ትግሉን መሰረት ማሳጣት፣ ጠላትና ወዳጁን መደበላለቅ፣ የትግል መርሁን ማጥፋት፣ ውሉን ማጥፋትና ጠላትና ወዳጅን እንዳይለይ አድርጎ ከጠላት ጋር ሄዶ ተመልሶ መግባት ነው። ትግሉን መበተን ማፍረስ ማለት ይሄ ነው። ወይንም ደግሞ ካልተቻለ በጥገናዊ ለውጥ መለወጥ ማለት ነው። ለዚህ ነው የተሰማሩት ዘመነም፣ እስክንድርም፣ አስረስም፣ ማስረሻም፣ እስኳዶችም፣ እነ ጌታ አስራደ፣ እነ ሰለሞን አጠና ለዚህ ነው የተሰማሩት። ሰለሞን አጠና አሁን ህዝቡ እስኪ እንደው ወደኋላ ሄዱ። ተመስገን ጥሩነህ ጎንደር ላይ ፋኖን አጠፋለሁ ብሎ የክልል መንግስት የተደረገ ጊዜ በኦሮሞማው ፋኖን አጠፋለሁ እነ ሻለቃ መሳፍን ተስፉን አጠፋለሁ ብሎ የጎንደርን ምድር በታንክና በመድፍ በምናምን በቢኤም ሲያተረማምሰው ይዛን ወቅት እኮ ሰለሞን አጠና ኑና ፋኖ ተመዝገቡ ቢሮ ከፍተናል ሲል ነበር። ይሄንን እንዴት ትረሳላችሁ? እስኪ ወደኋላ ሄዱ። እንደ 5 ዓመት ሆነ። ይህ እንዴት ይረሳል? ይህን የምታውቁ ሰዎች እያወቃችሁ ዛሬ ሰለሞን አጠና ፋኖ መሪ ነው ሲባል እንዴት ትቀበላላችሁ? እንዴት ትቀበላላችሁ? እነ ሻለቃ መሳፍን ተስፉን ለድርድር ብለው ባህር ዳር እስኪመጡ ድረስ በስናይፐር እንዲገደሉ ጀግና ጀግናዎች ከተማ ላይ በተቀመጠ ስናይፐር ወደ እንዲመቱ ሲደረጉ ያኔ ከማን ጋር ነው የምደራደር? የትም አልሄድም፣ ከማን ጋር ነው ሰላም ፈጥር ብሎ የቀረው? እስካሁንም ያለው ባየቀን ነው አለ። በህይወት አርበኛ ባየቀን ነው አለ። ዞር በሉ ብሎ የቀረው ደባርቅ ላይ ብዙ ፋኖች በስናይፐር ሲገደሉ እና አምደ ማርያም ዝራ ስኳዱ አባላት እነ አያሌው መንበር፣ እነ ጌታቸው ሽፈራው፣ እነ ቹቹ አለባቸው፣ የዚህ እንትና የትንግርቱ ገብረ ጻድቅ ጓደኞች፣ የሞተው ወያኔ እነ መኳንንት ገብረ ህይወት በሙሉ ይሄ ስኳድ አባላት እነ ምስጋናው አንዱ አለም በሙሉ ሲያቀነቅኑ አባድፈን እያሉ ጋሽ መሳፍንት ሻለቃ መሳፍንት ተስፉ እያሞካሹ ሲያስበሉ ተመስገን ጥሩነህ ያንን ታንክ ሲነዳ ሰለሞን አጠና ቢሮ ከፍቶ ፋኖ ተመዝገቡ ይል ነበር። ያኛው ሲበተን ያኮረፈውን ለመያዝ ማለት ነው። ትክክለኛው ሲበተን ያኮረፈውን ይዞ ለመምታት ማለት ነው። ልክ እስክንድር ነጋ መላው አማራ ህዝብ ድርጅትን ሲያፈርሱት፣ ወያኔ ሲያፈርሰው፣ እነ ልደቱ አያሌው ገብተው ሲያፈርሱት
ያኮረፈውን ለመሰብሰብና ለመምታት እና አጎሳቁሎና ስነ ልቦናውን ሰብሮ ለመጣል ሲባል ዳግማዊ መላው አማራ ህዝብ ድርጅት ሲባል እስክንድር ሂዷል። ራሱ የተናገረው ነው። ለዳግማዊ አማራ ህዝብ ድርጅት አንድ ስራ ታዝዤ ሂጄ ያንን ስራ ሰርቼ ወጣው ብሏል። ቤተልሔም ለምትባል ለኦሮሞማ ጋዜጠኛ፣ ለወራሪዎች ጋዜጠኛ ተናግሯል። ስለዚህ ሰለሞን አጠናም ፋኖ ሲበተን የተበተነውን ያኮረፈውን ሰብስቦ ለመያዝ ቢሮ ከፍቶ ነው ተመዝገቡ። እንግዲህ በዛ በኩል ታንክ እየነዳ ተመስገን ጥሩነህ በሚቆጣጠረው ክልል ውስጥ ታንክና መድፍ እያተለተለ እዚህ ጋር ቢሮ ከፍቶ እንትን ሲል ዝም ተባለ። ለምን? ይህን እንጠይቅ እንጂ ምን ማለት ነው? ይህን ሁሉ ማጥራት አለብን። ይህን ሁሉ ማጥራት አለብን። ይህን ሁሉ ማጥራት አለብን እና አንድ ነው ውሉ ማለቴ ነው። ሁሉም ቅጥረኛ ባንዳዎች የማዘዣ ጣቢያቸው አንድ ነው። እንግዲህ እስክንድር ነጋ ከዳግማዊ ጀምሮ ሲያፈርስ የእስክንድርን ተልእኮ ነው